የዒድ ገጠመኝ የኔ አይን ነገር ወላሂ العظيم ኢና ሊላሂ ወኢና ኢለይሂ ራጂዑን አንድ ገጠመኝ ልንገራችሁና ስቲል ሳስታውሰው ወላሂ በጣም ይገርመኛል። በደንብ እየሰማችሁ ሹፍ። ዒድ ነው ያለ ጺም እንዲህ ነበር የምመስለው። አያችሁ ፈርስ ዳኔን የወሰድኩት ከሳቸው እጅ ነበር። እንዲሁም የኔን እንትን ዳኔን ራሱ የተቀበልኩበት ፒክቸር ራሱ ማስታውሰው እሳቸው የተከሰተውን ነገር አስታውሳለሁ። በቃ በዚያ በኩል ሲሄድበት የነበረበትን መንገድ አሳማዋን እንዴት አድርጌ እንዳነሳዋት ወላሂ አስታውሳለሁ 100%። ኢቭን የአሳማዋን ከለር ሁላ ነው የማስታውሰው። ያ ሁላ ብዥ ብሎብኝ እንዴት አድርጌ እረሳለሁ? ተግባባን። ሰው እኮ ከባድ ነገር እኮ አይረሳም። ዒድ ላይ ሆኖ አንዳንድ ሰው ነው ወላሂ ደሜን የሚያፈሉ ሰዎች አሉ። ባለፈው አመት ከኛ ጋር የነበሩ ሰዎችን አስታውሱ፣ ዛሬ አኺራ ሄደዋል። ይሂዱ። አንተ ልትቀር ነው? ሁላችንም ልንሄድ ነው። ዒዳችንን የምታበላሽበት ምንም ምክንያት የለህም። ስለ ሞት ማስታወስ ከፈለክ ሌላ ቀን አስታውስ። በዒድ ላይ ሆኖ ሰው እንዲህ በቃ በደስታ እንዲህ ሲፈነጥዝ ሲያይ አምጥቶ ግንባሩን የሚላት ነገር አለች። ያ ነገር ትልቅ ስህተት ነው። ስለ ሞት ማስታወስ በጣም አስፈላጊ ነው። ስለ ሞት የምታስታውሰው ግን ዒድ ላይ አይደለም። ተግባባ ነው ወንድሜ? ዒድ ላይ አይደለም። ዒድ ላይ ስለ ሞት ልታስታውሰኝ ከፈለክ የሆነ እያሟረትክብኝም ይመስለኛል። አንድ ሁለተኛ ነገር ደግሞ ከሱናም ውጭ ነው። ባይደወይ ከሱናም ውጭ ነው። ነብዩ እኮ ሰለላሁ ዐለይሂ ወሰለም እኮ ሲናገሩ ስለ ዒድ ጉዳይ ሲናገሩ የደስታ ቀን መሆኑን የተናገሩት ሐታ ከዒድ በፊት ያልተለመዱ ነገሮች ራሱ እኮ ዒድ ላይ ሲደረጉ ነብዩ ሰለላሁ ዐለይሂ ወሰለም ሲፈቅዱ ነበር። ለምሳሌ ያክል የተለያዩ ትርኢቶችን ማሳየት፣ የተለያዩ የጦር ትዕይንቶችን ማሳየት ሁሌ የተለመደ ነገር አልነበረም በነብዩ ሰለላሁ ዐለይሂ ወሰለም ዘመን። ወላኪን የዒድ ቀን ላይ ሰሓቦች ለዚያው ካነ الحبشة ነው የሚለው ሐበሻዎች ወይ ደግሞ እዚያ ቦታ ላይ የነበሩት የሐበሻ ሰዎች የዝፉኑነ ነው ያለው፣ ሲጨፍሩ ነበር፣ የጦርነት ትርኢትን ሲያሳዩ ነበር። ዘፈን የተባለበት እዚያ ቦታ ላይ ያ ነው፣ ያጭፈራው ነው። አሊያም ደግሞ የሆነ እንትን የለም ምንድነው የሚባለው፣ ቀረርቶ ነው የሚባለው። እንደዚህ አይነት ነገር ነበር፣ የሽለላ አይነት ማለት ነው። እና ያን ነገር ስትመለከቱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ደስታ ይፈቀድ ነበር ማለት ነው። ደስታ ይፈቀድ ነበር። አሁን በእኛ ዘመን ሰው ልደሰት ሲል ትንሽ እንኳን ለመደሰት መንገዱን ሲጀምር ትልቁና ዋነኛው የሚነሳው ነገር ምንድነው? ሞትን አስታውሱ፣ እንትን አስታውሱ። ሁለት ቀን ላይ ስለ ሞት የሚናገር ሰው የዳዕዋ ሒክማ ያልገባው ሰው ነው ብዬ ነው የማምነው። የዳዕዋ ሒክማ ادعو الى سبيل ربك بالحكمه والموعظه الحسنه ሲል ሒክማ ብሎ ማለት እኮ ጥበብ ብሎ ማለት ተገቢውን ነገር በተገቢው ቦታ በተገቢው ሰዓት ማንሳት መቻል ነው አይደል? ተገቢውን ነገር በተገቢው ቦታ በተገቢው ሰዓት ላይ ለተገቢ ለሆኑ ሰዎች ማንሳት መቻል ነው። ተግባባን? አሁን ለምሳሌ ሐኪም ቤት ሄደክ ስቲሆን ባርጋችሁ ስሙኝ። ይህን ምሳሌ ሐኪም ቤት ሄደክ አላህ ይጠብቀንና አንዱ አንተ የምታውቀው ሰው እግሩ ተቆርጧል፣ በሞተር ሳይክል አደጋ ሊሆን ይችላል፣ በሆነ አደጋ እግሩ ተቆርጧል። እሱ ጋር ሄደክ የእግርን ኒዕማ የምትጠቅስ ከሆነ ችግር ነው። ባይዘው ግንባርህ ሊልህ ይችላል ማለት ካጣው በኋላ እንዴ መተም ነገርኝ የሚል ነገር ሊከሰት ይችላል። ተግባባን? ስለዚህ የማይሆን ቦታ ላይ መጥቀስ ትክክል አይደለም፣ ሒክማ አይደለም። አንተም ዛሬ አሁን ዒድ ላይ መጥተህ ስለ ሐዘንና ስለ ለቅሶ የምታወራልኝ ከሆነ ላ የዒድን ሒክማውን ራሱ አልተረዳኸውም ማለት ነው። ዒድ ማለት እኮ ሙስሊሙ የሚዝናናበት የሚደሰትበት ፈታ የሚልበት ቀን ነው። በዚያ ቀን ላይ ደግሞ የነሱን ደስታ ማበላሸትን አላህም አይወደውም፣ ነብዩም አላዘዙትም። ያ ነው መታወቅ ያለበት ነገር። ይሄንን ይመስላል ማለት ነው። ከዚያ በዘለለ አንዳንድ አይዲያዎችን ልስጣችሁ። የዒድ ቀን የምታረጉትን ነገር እስቲ አንዳንድ ሀሳቦችን ልስጣችሁ። ሹፍ አገር ቤት ያላችሁ ሰዎች፣ ኢትዮጵያ ላይ ያላችሁ ሰዎች የታወቀ ነው የምታደርጉት ነገር ቤተሰብን መዘየር ነው የመጀመሪያውና ትልቁ ነገር አይደል? ቤተሰብን መዘየር፣ ጎረቤቶችን መዘየር እና መሰል ነገሮችን ነው የምታረጉት። ከሀገር ውጭ ያላችሁ ሰዎች ለምሳሌ ፈረንጅ ሀገር ያላችሁ ሰዎችን በተወሰነ ደረጃ እረፍት ወስዳችሁ ከስራ ቦታ እረፍት ወስዳችሁ ወጣችሁ መዝናናት ትችላላችሁ። ምክንያቱም ምን መሰላችሁ? ይሄ የስራ ቀን ማለትም
ለምሳሌ አሁን ዛሬ ነው አይደል ዒድ፣ አሁን ሲነጋ ነው። ሲነጋ ማለት አሁን ቀኑ ምንድን ነው ማለት ነው? እስቲ ቀኑ እንዲያ አንዴ ሲነጋ ማለት ቀኑ ማክሰኞ ነው። ማክሰኞ አንደኛ ማክሰኞ ነው ሐታ ለፔይመንት እንኳን ብትሉ ማለት ነው። ሁለተኛ ነገር የእናንተ ዒድ ሲጀመር ሪኮግኒሽን የለውም በሀገሪቷ ደረጃ። የትኛውም የፈረንጅ ሀገር ላይ እውቅና አይሰጠውም። እውቅና ስላችሁ የሆሊዴይ ክፍያ የሚከፈልበት እውቅና አይሰጠውም። ምክንያቱም ማጆሪቲው ክርስቲያን ስለሆነ ወይ ደግሞ ሃይማኖት አልባ ስለሆነ። ስለዚህ ምንም የምታገኙበት ነገር የለም በዚህ አንድ ቀን ስራ። ይሄንን አንድ ቀን መቅጣት ማለት ነው። እረፍት ወስዳላችሁ። እረፍት እኮ በአመት አይደለ እንዴ እንትን የሚደረገው እረፍት ሮብ ነው። እንዴት እናንተ ጋር ትክክል። አይ ሰዓቱ እንትን ብሎብኝ ነው ይቅርታ። ሹፍ 2 ሰዓት ነው የምጠቀመው እዚህ ጋር እና ይሄኛውን አይቼ ነው። አያችሁ ይሄኛውን አይቼ ነው ማለት ነው። ተውሟዝ ካሜራ ትክፈት። ይሄኛው የሳዑዲ ሰዓት ነው። ይሄ ደግሞ አሁን ያለውበት ሰዓት ነው። የእናንተን አይቼ የኛው መስሎኛል ቱዝዴ ነው የሚለው ሮብ ማለት ነው። ሮብም ቢሆን ሆሊዴይ አይደለም። ተግባባን? ሆሊዴይ አይደለም። ሆሊዴይ ካልሆነ ደግሞ ክፍያ የሚከፈላችሁ ተጨማሪ ነገር የለም ማለት ነው። ምንም የምታገኙት አዲስ ነገር የለም። ስራ ስትሰሩ የምታገኙት ግን ምንድነው? ዒዳችሁን ማበላሸት ነው። ባይ ዘ ወይ የዒድ ቀን መከበር አለበት በስርዓት ማበላሸት የለብንም የዒድን ቀን። ሌላኛው ነገር ደግሞ አስተውላችኋል? አንድ ዋዕዝ አለ። ለይሰ ልዒዱ ሊመን ለቢሰ ልጀዲድ ወላኪን ልዒዱ ሊመን ካፈ የውም ልወዒድ የሚል አንድ ንግግር አለ። ያ ነገር ተነግሯል። ናም ጥሩ ነገር ነው፣ ጥሩ ሀሳብ ነው። ቢሆንም ግን አሁን እኛ አፕላይ ካደረግነው ሁኔታ ጋር ምንም ያገናኘው ነገር የለም። አሁን እንደሚያደርጉ ታውቃላችሁ? አዲስ ልብሶችን ይተዋሉ። አዲስ ልብስ መልበስ የሚባል ነገር ይረሳል። የሆነ በቃ ዒድን ከሌላ ቀን መለየት የሚባለው ነገር ሙሉ በሙሉ እየተረሳን ያለው። ተግባባን? እየተረሳን ያለው ቀስ በቀስ ዒድን ከሌላ ቀን መለየት የሚባለው ነገር። ይሄ ደግሞ ትልቅ ስህተት ነው። ቆይ ሞዴሬተሮች ምን እየሰራችሁ ነው? ልብስ ልገዙ ገበያ ወጣችሁ ነው እንዴ? ምን ሆናችኋል? ስለዚህ እንትን ማድረግ ትልቅ ስህተት ነው እላችኋለሁ። ፈረንጅ ሀገር ያላችሁ ወንድምና እህቶች ያን ነገር በደንብ አስተውሉ። ስራ የምትሰሩበት ምክንያት የላችሁም። ኸለስ የነገዋን ቀን ይቀጣቀኑ፣ እለፉት እና ይታለፍ። ስራም ይቅር፣ ከቤተሰቦቻችሁ ጋር ዘናፈታ በሉበት፣ አለቀ። አረብ ሀገር ያሉ ወንድሞቼና እህቶቼስ እናንተ ደግሞ ሌላ መንገድ አለ የምትዝናኑበት መንገድ። እሱ ምንድን ነው? ሹፍ ያለንበትን ሁኔታ ማማረር መፍትሄ ሊሆን አይችልም በእርግጠኝነት። ያለንበትን ሁኔታ ግን ወደ ተሻለ እንትን መለወጥ። እኛ በነበርኩበት ሰዓት ቤተሰብ አጠገብ ያልነበረም፣ ማንም ከኛ ጋር አልነበረም። እንዲሁም የመዳም ቤት ቅመሞች የሚባሉት ከኔ ይሻሉ ነበር ዒድን ማክበሩ ላይ ማለት ነው። ከውዝ በጣም ከባድ ሁኔታ ላይ ነበርን። ብዙ ተማሪዎች ሄደዋል። ጥቂት ተማሪ ነው የሚቀረው። ኢቭን ምግብ ቤት እንደሌለ ታውቃላችሁ? ሳኡዲ ላይ የሚበላ ነገር እንደሌለ ታውቃላችሁ? የዒድ ቀን ምግብ ቤት የለም። ያ ነገር አጋጥሞን ነበርና የዚያን ጊዜ ቆይ ካሜራውን ልም ወደዚህ እንትን አላድርገው፣ ጭንቅላቴ ወደዚህ እየዞረብኝ ስለሆነ እንዲህ ማድረጉ አይሻልም? ካሜራውን እንደዚህ ባደርግ አይሻልም? እንደዚህ ባደርግ አይሻልም? ምን ትላላችሁ? እንደዚህ ይሻላል? እንደ ቅድሙ ነው የሚሻለው ካሜራው? እሺ። ስለዚህ አሁን ሳዑዲና ኢማራት ኸሊጅ የሚባሉ ሀገራት ላይ ምግብ ራሱ የለም ታውቃላችሁ? ስለዚህ አሁን ምግብ ለመስራት እንገደድ ነበር፣ ወይ ደግሞ ምግብ ቤቶች ከመዘጋታቸው በፊት አስቀድመን እንገዛና ፍሪጅ ማስቀመጥ አለብን። እኛ ደግሞ ይሄንን አናውቅም ነበር፣ በጊዜው አናውቅም ነበር። እና ምን ይፈጠራል መሰላችሁ? ኸላስ ምግብም አልገዛንም፣ ምንም ነገር አላደረግንም። ዒዱ ደረሰ። ዒድ መስጂድ ሄደን ሰግደን ስንመለስ ምንም የሚበላ ነገር የለም ቤት ውስጥ። ተደሰቱ እየተባለ በረሃብ መደሰት እኮ ይከብዳላ። እንደምንም ብለን ሄደን የሆነ ነገር ገዛዝተን ምን ብለን ከታትፈን ሰርተን ምን ብለን በላን ማለት ነው። እና በዚያ ውስጥ ደግሞ የሆነ የሚሻል ነገር ለማድረግ ሞከርን ማለት የሆነ የተሻለ መዝናኛ የምንለውን ነገር ለማድረግ ሞከርን ማለት ነው በተቻለን አቅም። ስለዚህ እንዲህ ያሉ ነገሮችን መፍጠር ይቻላል። መዳም ቤት ያላችሁ እህቶቼ ምን ብናደርግ ነው የሚሻለው የምትሉኝ ከሆነ ግሩፖች አላችሁ አይደል? ግሩፖች እኮ አሏችሁ ቴሌግራም ላይ ምናምን ላይ የምትከተሉት የምትማሩበት ምን የምትሉበት ግሩፖች አሏችሁ። እነዚያ ግሩፖች ላይ
እነዚያ ግሩፖች ላይ ግሩፕ ክፈቱና መዝናኛ ቀን አበጅታችሁ እንዲው ቢልላችሁ ኡስታዞችን ጋብዙ። ወላ ኡስታዞችን ብቻ አይደለም እናንተ ማዝናናት የሚችሉ ሰዎችን ጋብዙ። ማዝናናት ስላችሁ ደግሞ ልቅ የሆነ መዝናናትን አይደለም እያልኩ ያለሁት እናንተም ታውቃላችሁ ብዬ አስባለሁ ይሄንን እና እናንተ ማዝናናት የሚችሉ ሰዎችን ጋብዙ። እኔ በእንትን አላምንም ባይተወይ የሆነ ኢስላምን እስር ቤት አድርጎ ማሰብ ለኔ ተቀባይነት የለውም። ኢስላም እስር ቤት አይደለም፣ ሆኖም አያውቅም፣ ሊሆንም አይችልም ወደፊትም። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ራሱ እኮ ሰሓቦችን ያስተማሩበት መንገድ ኢስላምን ሙሉ በሙሉ ከመዝናናት ከምን የራቀ ለማስመሰል ሳይሆን የበለጠ ከሰው ፊጥራ ጋር የተመሳሰለ የተቀራረበ ለማድረግ ነው። አስቡት እስቲ ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ከበሮ እየተመታ መስጂዳቸው ውስጥ ቤታቸው እኮ አይደለም መስጂዳቸው ውስጥ መስጂድ ነው ያልኳችሁ እየሰማችሁ ነው አይደል? መስጂድ ይሄ እንትን አለ ፊት ለፊት እዛ ላይ እየተጨፈረ ምን እየተባለ ትርኢት እየታየ ነው። አስባችሁታል? ዘንድሮ ቢሆን በጣም ከባድ ነበር አይደል? ግን ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር ሲመለከቱ አልከለከሉም ነበር። እናታችን አይሻ እንዲሁ እሳቸውን ተደግፋ ነበር የምትመለከተው ቁጭ ብላ ማለት ነው። ነብዩ በቃሽ እንዴ ሲሉ አተራ አልበቃኝም እያለች ትመልስ ነበር ማለት ነው። ስለዚህ አሁን ያለው ነገር ምንድን ነው? ያለው ነገር ሐቂቀተን ዲነል ኢስላምን ከሰው ልጆች ህይወት ጋር አላህ Subhanahu Wa Ta'ala እንዲጣጣም አድርጎ ነው የላከልን። የሰው ልጆችን ህይወት እንድንተው ሳይሆን ማለት ነው። ስለዚህ ወንድሞችና እህቶች መዳም ቤት ያላችሁ ወንድሞችና እህቶች ግሩፕ አዘጋጁ፣ ቴሌግራም ግሩፕ የሆኑ ሰዎችን ጋብዙ። ኡስታዝ የምትሏቸው ሊሆን ይችላል ወይ ደግሞ ሌሎች ሊሆኑ ይችላል። ጋብዟቸው፣ እነሱ መተው እናንተን ያዝናኑ። ሐዲስ የሚንገሯችሁ ሐዲስ ሲነግሯችሁ ደግሞ ቅድም ተናግሬያለሁ፣ ርዕሱን እናንተው መርጣችሁ ስጡ እንጂ ርዕስ በእናንተው ምርጫ ካላችሁ ለቀብር መዘጋጀት ምናምን ሊሆን ይችላል ርዕሱ እና ሒክማ እንዳታመልጣችሁ ማለት ነው። እና ያ ነገር እንዳይከሰት ምን ታደርጋላችሁ ማለት ነው? ርዕስ እናንተው ትመርጣላችሁ፣ የሆነ ኡስታዝ ትጋብዛላችሁ። ከዚህ ሰዓት እስከዚህ ሰዓት ኡስታዝ ከሌ ነው እንትን መልእክት የሚያስተላልፉላችሁ። ከኡስታዝ ከሌ በኋላ ደግሞ የሆነ ሰው ግጥም ያመጣላችኋል። ከዚያ በኋላ ደግሞ የሆነ ሰው እንዲሁም እኔ አንዳንዴ ሳስብ ማለት ነው ሹፍ ምን እንደማስብ ታውቃላችሁ? እንትን ቢደረግ የሆነ የዒድ ማክበሪያ ግሩፕ ቢደረግ ወላ ለአረብ ሀገር ነዋሪዎች ለወንድም ለሴቱም ዒድ ማክበሪያ ግሩፕ ቢደረግና ግጥሙም መጥቶ ምኑም መጥቶ በቃ ጥሩ የሚባሉ አሁን ከኢስላም ጋር የማይጋጩ አይነት ድራማዎች ተግባባን፣ እነዚያ መሰል ነገሮች ቢሰሩ ባይ ነኝ። ድራማ ሲባል ደግሞ ሁሌ የተለመደች ነገር አለች። ባላለ ሚስት አለች፣ ወንዱ የሴትን ድምጽ ለማስመሰል ይጥራል። እንዲህ አይነት ነገር አይደለም። መልእክት ያለው ቀለል ያለ መልእክት ያለው ወንዱ ብቻ ይተውን፣ ምን ሴቱን ምን አስገባው? ችግር የለውም። ወንዱ ብቻ ተውኖ እኮ ሰዎችን ማሳቅ ይችላል፣ ምን ይችላል። እንዲሁም ኢቭን አንዳንድ ጊዜ ምን አስባለሁ መሰላችሁ፣ ይህንን አሁን ራቅ ያለ ነገር ነው ብላችሁ ልታስቡም ትችላላችሁ። ይህን ነገር አስተባባሪ ወንድሞች ቢሰበሰቡና አረብ ሀገር ላይ ዒድ በኦንላይን ብቻ ማክበር እንደሚቻል ማለት ነው ይሰበሰቡና መዋጮ ነገር ተደርጎ ትንሽ መዋጮ ነገር ተደርጎ በዚያ መዋጮ ከሀገር ቤት ቀልድ የሚችሉ በጣም ብዙ ልጆች አሉ። እነሱ ቀልድ ከሚችሉ ሰዎች መካከል አንድ ሰው መጥራት፣ ሁለት ሰው መጥራት፣ እነሱ መጥተው እየቀለዱ ምን እያሉ ቀናችሁን ዒድ ያስመስላሉ ብዬ ነው የማስበው። ምክንያቱም ቀኑ መለየት ስላለበት ነው። ሁሌ ደጃጃ እየበላን እየተነሳን እንደ ደጃጃ እየበላን እየተኛን እየተነሳን ይሰለቻል፣ ወላሂ ይሰለቻል። ሁሌ ከደጃጃ ጋር እንዲሁ እየተፋጠጡ መዋል ይሰለቻል። አንዳንድ ጊዜ አዲስ ፊት ያስፈልጋል፣ አዲስ ቀልድ ያስፈልጋል። ሁሌ የምትሰሙት ቀልድም አይደለም፣ ተግባባን። አንዳንዴ ደግሞ በዳዕዋ መልኩ አዋዝቶ ደግሞ እናንተን የሚያዝናና ሰውም ካገኛችሁ እሱንም ሰዎችን እየጋበዛችሁ እንዲህ ፈታ ማለቱ በጣም ጥሩ ነው እንጂ ዒድን ከሌላ ቀን ጋር እኩል የምታደርጉ ከሆነ ዒድ የሚሆንበት ሒክማ ራሱ ይጠፋል ማለት ነው። ተግባባን። ያኔ ያለው እንጂ ሌት ተቀን በቃ ሁሌ አስባችሁታል? ዒድም እኔ እኮ መዳም ቤት ነኝ፣ እኔ እኮ የእንትን ቤት የመዳም ቤት ሆነች ችግር እንዳለ እናውቃለን። በእርግጠኝነት አረብ ሀገር ነው ያለው፣ ናም ችግር እንዳለ እናውቃለን። ሆኖም ግን ያንን ነገር የሆነ ታይም ላይ ዒድ መሆኑን ራሱ እኮ የምታውቀው ከነበርክበት ሁኔታ እንዴ። ሲጀመር ኡዱህያ የታዘዘው ፊጥር የታዘዘው ለምን ይመስላችኋል? በፊት ያልበሉት እንዲበሉ፣ በፊት ያልተዝናኑት እንዲዝናኑ ነው አይደል? እኛ ደግሞ ሁሌ 24 ሰዓት 24/7 24/7 የሚባለው
ሁሉንም ቀን እንዲሁ አንድ አይነት ቀን ካደረግን ዒድ የሚባለውን ነገር ራሱ የመርሳት ነገር ይመጣል። የሆኑ ሰዎችን አላያችሁም? የዒድ ቀን በእንቅልፍ ብቻ የሚያሳልፉ ሰዎች አሉ። ያም ስህተት ነው። አረቦችም አንዳንዴ እንደዛ ነው የሚያደርጉት። በእንቅልፍ ብቻ ነው የሚያሳልፉት። የእንቅልፍ ቀን አይደለም። ለእንቅልፉ 365 ቀን የተወከው ቀን የለም። ሁሉም ቀን እየተኛህ ነው። ይሄኛው ለየት አድርገህ የተባልከው እንድተኛበት አይደለም። ለየት ያለ እንቅልፍ አለ እንዴ? የለም። እንቅልፍ ነው። ተግባባን? በቃ የሆነ ነገር ቅድም ያልናት ከደጃጃ ጋር ትንሽ ትፋጠጣለህ። ከዚያ በኋላ ትመጣለህ። የሆነ ፕሮግራም ይዘጋጅልሃል። እዚያ ፕሮግራም ላይ ቁጭ ብለህ ትቀልዳለህ። ምን ትላለህ? ትናንትና ሌላ ቦታ ላይ ዳዕዋ ብቻ የሚያደርግ የምታውቀውን ሰው ዛሬ ደግሞ ለዳዕዋና ዳዕዋን በቀልድ አዋዝቶ ቀደምት ከነበሩ ዳዕዋዎች ጋር አዋዝቶ በፊት የነበሩ ዳዕዋዎች ወይ ደግሞ የነበሩ ክስተቶች ለምሳሌ አሁን አኽባሩል ሐምቃ ወልሙገፈሊን የሚል አንድ ኪታብ አለ። ያንን ኪታብ ላይ እያነበበ ያገኛቸውን ነገሮች እንደ ቀልድ አድርጎ ያመጣላቸዋል። እነዚያ ነገሮች ይጠቅማቸዋል ብዬ ነው የማስበው። ተግባባን? ይሄን ያለው እንዲህ ስላችሁ ደግሞ ደጃጃችን ተነካብን የምትሉ ወንድም እህቶች እያየሁ ነው። ይቅርታ አድርጉልኝ። እኔ ከደጃጃ ጋር ምንም ችግር የለብኝም። ደጃጃችሁን ይቅርታ ጠይቁልኝ በዚሁ አጋጣሚ ማለት ነው። እኔ ከማንም ጋር መጣላት ስለማልፈልግ ነው። ተመልሼ ወደዚያው ስለሆነ ስለዚህ ይሄ ያለው ነገር ሁሌ ከእሷ ጋር መሆን ይደብራል ነው እንጂ ያልኩት ደጃጃ አታስፈልግም እያልኩ አይደለሁም። ደጃጃ ነፍሳችን ናት። እሷ መኖርም አለባት። አላህ በረካ ያደርጋት፣ እድሜዋን ያርዝምልን፣ አላህ ያፋፋት ያወፍራት ብለናል። እኛ እየከሳን እሷ ተወፍር እና ሌላው ምንድን ነው ሰርግ ቤት ሄዶ አንደኛው ዳዕዋ አድርግ ሲባል አሉ እጅ አነሳና ነኪርና ሙንከር ሲመጣ ብሎ ዱዓ ማድረግ ጀመረ። ዳዕዋ አድርግ ሲባል እኮ ነው ነኪርና ሙንከር ምናምን ብሎ ዱዓ ማድረግ ጀመረ አሉ። ኦኬ ነኪርና ሙንከር ማይኩን ተቀበሉትና እንት የተባልከው ሌላ ነገር ነው፣ ዳዕዋ አድርግ የተባልከው ሌላ ነገር ነው፣ እያደረክ ያለውም ሌላ ነገር ነው። ማናት ደግሞ ደጃጃ? አብሽር፣ በደንብ የሚያብራሩ ልጆች አሉ፣ አብራሩላት ወንድም እህቶች። እነ ሞዴሬተር እያብራራችሁላት ደጃጃ ማለት ምን ማለት እንደሆነ። ደጃጃ ማለት የሆነች የተከበረች ትልቅ ቦታ ያላት ደንደን ያለች ወፈር ያለች ሞላ ያለች ብትበላ ማትሰለች ዶሮ ናት። ተግባባን? አረብ ሀገር ነው ያለችው። ሌላ ቦታ ያሉት ደጃጃዎች በነገራችን ላይ እኛ ሀገር ያሉትማ ከዘራ መያዝ ብቻ ነው የቀራቸው። የምር ከዘራ መያዝ ብቻ ነው የቀራቸው የእኛ ሀገር ዶሮዎች። እኔ ያሳዝኑኛል። ባይተው ሳያቸው ራሱ አያስበሉም። የምር የሆነ በቃ የሆነ ችግር ያለባቸው ይመስላሉ። ተቅትሉል ሙትዓ ያ ሙስሊም ተውን خلاص እንዝናናበት። ደጃጃ ናት፣ ኦሪጂናል ናት ብለናል። ፌክ ነው የሚል ሰው ካለ አትብላ። እኛ ደግሞ እንበላለን። ከደጃጃ ጋር ጥል የለንም ለማለት ያክል ነው። ደጃጃ ምን ናት ለምትሉ ደግሞ የተከበሩ አቶ ምግብ ናቸው ሳውዲ ሀገር ላይ። ፌክ አይደለችም ብለናል። አይደለችም خلاص ምንም ይሄ ማንም ሰው እንትን ማለት አይችልም። ኢትዮጵያውያኖች ብልጥ ናቸው። ምን እኔ በጭንቅላታቸው እንደማስበው ለራሳቸው ነው ብልጣታቸው። እኔ አይመለከተኝም። ከፈለጉ እንደ አህያ የሚያስቡ እንደ ግመል የሚያስቡ ሆድ ከሞሉ ችግር የለውም ነበር። በዚሁ አጋጣሚ አስተሳሰባቸው እንትን እንዳላቸው ታውቃላችሁ። የሰው ልጅ ላይ ኢፌክት እንዳለው ታውቃላችሁ። የምር ምን ይባላል መሰላችሁ? አብዛኛው ሰው የበላውን ነገር ነው የሚመስለው ይባላል። አሁን ይህችን አሁን ደጃጃ የምትባለዋን ደጃጃና ዶሮ ለእኔ ይለያያል። ምክንያቱም ደጃጃ ሲባል ተሰውር የምናደርገው ነገር አለ፣ ዶሮ ሲባል ተሰውር የምናደርገው ነገር አለ። ዶሮ እኮ እንቁላል ወልዳ እንኳን አተውም እኮ በቃ የሆነ ትከላከላለች። ያችን እንቁላል እንደ ልጅ አድርጋ ነው የምታስበው። ደጃጃ ልታርዳት ቢላ ይዘህ መተህ እንዲህ ቁጭ ብላ ነው የምታይክ። ምንም ችግር የለባትም። አገር ቤት ራሱ አይቻለሁ። እቺ ፈረንጅ ዶሮ የሚባሉት የፈረንጅ ዶሮ ሰው በነገራችን ላይ ከሰደባችሁ ይቅርታ አድርጉልኝ፣ እያነካካው አይደለም፣ እውነት እየተናገርኩ ነው። የፈረንጅ ዶሮ ያላችሁ ሰው አላስተረፋችሁ። ያንን ሰው በሽምግልናም መታረቅ ይከብዳል። የፈረንጅ ዶሮ ያለ ሰው ማለት ነው። ወላ የፈረንጅ ዶሮ ያለ ሰው ደደብ ማለት እኮ ነው። እንዲሁም ጥርስ ያገጠጠ ደደብ ማለት ነው። ደደብ ብቻ አይደለም። የፈረንጅ ዶሮ እኮ አማታ ቃላችሁ እናንተ ዶሮ የሚበላ እንትን እንስሳ አለ አይደል? አዛን ተብሏል እያሉ ነው እየበላችሁ። አዛን ተብሏል እየበላችሁ እየሰገዳችሁ ሂዱ ስገዱ። እኛ ጋር የፈጅር አዛን እየጠበቅን ነው። ሂዱና ፈጅር አዛን እንኳን አልደረሰም ገና ሰዓቱ 1 ነው ሌሊቱ። ተንቼ የተነሳሁት ባይተው እንቅልፌን ጨርሼ የተነሳሁት ወላ እንቅልፌን ጨርሼ ሙሉ በሙሉ 8 ሰዓት ላይ የተነሳው
አሁን ሰዓቱ 1 ሰዓት ተኩል ነው የሚለው 1 ሰዓት ላይ 8 ሰዓት ላይ ተኛው 1 ሰዓት ላይ ተነሳው 3 ሰዓት 4 ሰዓት ተኛው ማለት ነው። አልሐምዱሊላህ ላ 3 ሰዓት 4 ሰዓት አይደለም 5 ሰዓት 6 ሰዓት ተኛው እንዴ። እና ምን መሰላችሁ ላፍጥርበት እያፈጠራችሁ ምን እንደ ደጃጃ ምርጥ የለም። እኔ ቆይ ኢፍጣሩ እስኪያልፍ ድረስ ደጃጃን ወደ ጎን አድርጓት። እንደ ደጃጃ ምርጥ ምግብ የለም ኢፍጣሩ እስኪያልፍ። ደጃጃ ማለት ብዙ ፕሮቲን ያላት ሰዎችን የምትጠቅም የምታደድብ ይቅርታ እንትን የምታረግ በጣም የምትጠቅም እንስሳ ናትና ዶሮ ናትና እየበላችሁ በደጃጃ ቀልድ የለም። ወላሂ ትክክል ናችሁ። ደግሞ የምንቀልባችሁ ይመስል ስለ ደጃጃ መተን ስናወራ ወላሂ ይከብዳል በጣም። እና ይሄ እንደሚመስለው ያለው ነገር እያፈጠራችሁ خلاص አረብ ሀገር ያላችሁ ወንድምና እህቶች እያፈጠራችሁ፣ አገር ቤትም ያላችሁ እንደዚያው የኢፍጣር ሰዓት ደርሷል መሰለኝ እያፈጠራችሁ። ሳውዲ ያላችሁ ግን ገና አልደረሰም ኢፍጣር ገና አልደረሰም ሳውዲ ያላችሁ። እና ምን ልላችሁ ፈልጌ ነው ዶሮ ብቻ አይደለም። በዚሁ አጋጣሚ ብዙ ሪሰርቾች ተሰርተዋል በእንስሳ ላይ። ጄኔቲካሊ ሞዲፋይድ የሚባሉ እንስሳቶች አሉ። ቶሎ እንዲፋፉ፣ እንዲወፍሩ፣ እንዲያድጉ የሚደረጉ እንስሳቶች ብዙ ነገር ተደርጎባቸው በኢንጀክሽን መልኩ ብዙ ኬሚካሎችን ወስደው በደንብ ከአቅማቸው በላይ እንዲወፍሩ የሚደረጉ እንስሳቶች አሉ። እነኚህ እንስሳቶች ለሰው ልጅ ጤና እንዴት ነው የሚታየው? ሌሎች የእንስሳ አይነቶች አሁን ለምሳሌ ኢቭን ዶሮ ራሱ ብራዚል ሀገር ላይ በደንብ ይመረታልና በጣም የሚመረተው ብራዚል ሀገር ላይ ነውና ብራዚል ሀገር ላይ ከሚያመርቱ ድርጅቶች አንዳንድ ድርጅቶች ለመዝጋት ተገደዋል። ከውዝ ከመጠን በላይ የሆነ እንትን ሰጥተው እንደ ማዳበሪያ ነው ታውቃላችሁ፣ ለማወፈር እንትን ለማድረግ ይጠቀሙበታል። ማዳበሪያ ሰጥተው ዶሮዋን ከመጠን በላይ ያሳደጓትና ኬሚካሉ ሰዎችን መጉዳት ጀመረ፣ ህይወት እስከ ማሳጣት ድረስ እስከ መግደል ማለት ነው። እና በጣም ከባድ እንትን ነበረው፣ ኮንሲኩዌንስ ነበረው ጉዳዩ። በስተ መጨረሻ ድርጅቶች መዘጋት ጀመሩ። እነዚያ ያን ነገር ያደረጉ ድርጅቶች እስከ መቀጣት። ያው ሰው ሀገር ላይ ሰው ይቀጣል፣ እኛ ሀገር ነው እንጂ ብትገልም ብዙም እንትን ኬር የማይደረገው። ምክንያቱም ያው ማንም የሚያጠና ሰው የለም። ለማጥናት የሄደውንም ሰው ደግሞ ኪሱ የሆነ ነገር ካስገቡለት ይተዋል ማለት ነው። ሞዴሬተር የለህም ወይ? አለኝ፣ ሞዴሬተር አለኝ። ሞዴሬተሬ ግማሹ እየተኛ ነው፣ ግማሹ ደግሞ ወላሂ አላውቅም። ብቻ ይመስለኛል ረጅም አመት ስለቆየው ሞዴሬተር ከቀየርኩኝ የዛሬ ስንት አመት ነው ሞዴሬተር የሰጠው። ከዚያ በኋላ አንዳንድ እየቀየርኩ ነው። ናም አንዳንዶቹ ወላ ቲክቶክ ሁላ ቀይረዋል ይመስለኛል። ምን ይታወቃል። አንዳንዱ ደግሞ ወደ አኺራ ሄዶም ይሆናል፣ አላሁ አለም። በኢድ ቀን ስለ አኺራ ጉዳይ አታንሳት በሉኝ። ይሄ ሌላ ጉዳይ ነው፣ ስለ ሞዴሬተር ጉዳይ ነው፣ ስለ ኢድ ጉዳይ አይደለም። ቅድም ስናወራ የነበረው ስለ ኢድ ጉዳይ ስለሆነ ነው። እና በዚሁ አጋጣሚ ሞዴሬተሮችን ማንሳት እያሰብኩ ነው። ሞዴሬተሮች እያፈጠርን ነው። ማፍጠር ታዲያ ኮመንት ማገድን ይከለክላል እኮ። ሰው መደብደብ ማባረር እኮ መብላት ምንም ይሄን አያግድም። ደግሞ የኛ ሰው በጣም ደስ ይለዋል እንዲህ ያሉ ነገሮች። ስልጣን ሲሰጥ ራሱ ለመደብደብ አይደል እንዴ? ሰውን ለማባረር አይደል እንዴ? ሲጀመር እንዴ ፖሊስ አትመለከቱም? ሰው ሲደበድብ እኮ ወላሂ ደክሞት ሁላ ቁጭ ብሎ እረፍት ወስዶ እኮ ነው የሚመለሰው። አስተውላችኋል? ያን ነገር የተደበደበ ነው የሚያውቀው። እና ወላሂ እረፍት ወስዶ ሁላ ነው የሚመለሰው። ደብድቦ እንትን ብሎ የሚመለሰው። ኡስታዝ ምን ውስጥ ገብተህ ነው? ቤት ውስጥ ነው ያለሁት። እንዲህ የሚታያችሁ ከኋላ ያለው ቤት ነው። ይሄ አሁን ወንበር ይባላል፣ ሶፋ ነው የሚባለው። ፊት ለፊት ያለው እንትን ነው፣ ማይክ ነው። ስር ያለው ደግሞ መቀመጫ እንትነት ምንጣፍ ናት። ተግባባን? ቤት ውስጥ ነው ያለሁት እና ምን ውስጥ ገብተህ ነው ለሚል ነው። አንዳንዴ እንዲህ አይኑ ውስጥ ጣት ካልከተቱለት ወንድማችንና እህታችን ቶሎ ነገሩን እንትን ስለማያደርጉት ነው ለማለት ያክል ነው። ወንድሞች ቀኑ ዒድ ነው፣ እየተዝናናን ያለ ነው። ምን እያላችሁ ነው? ምን እያወራችሁ ነው ለሚሉ ወንድምና እህቶች ማለት ነው። ነጩስ ምንድን ነው? ይሄኛው እንትን ነው፣ ከኋላ ያለ ክፍት ቦታ ነው። ተግባባን? ሰማይ መሆኑ ነው። ግድግዳ ነው። ሲሚንቶ ነው። ምንድን ነው? ሲሚንቶ ነው ይሄኛው፣ ካርቶን አይደለም። እና ለማብራራት ያክል ነው። አንድ ወንድም ያለ ብዙ ጊዜ ነገሮችን ሲያብራራ በጣም ይመቸኛል፣ ወላሂ በጣም ይመቸኛል። እና
ሲያብራራላችሁ እስከ ዜድ ነው በቃ። ለምሳሌ ምግብ ቤት ሄዳችሁ አይደለ? ምግብ ቤቱን ከእናንተ በፊት አንድ ቀን ቀድሞ ከሄደ ማለት ነው ምንድን ነው የሚላችሁ? አሁን ሩዝ እየመጣ ነው። ሩዙ ከመጣ በኋላ ሰውየው ያወርደዋል። እኛ ደግሞ መሬት ላይ እንደፋውና ሁላችንም ካለንበት ቦታ እኛው ሳይድ ካጠገባችን ካለው ምግብ እየበላን እንጨርሰውና መጨረሻ ላይ ኮካ ፋንታ ምናምን ነገር መጥቶልን እሱን ጠጥተን ከዚያ በኋላ ተነስተን ሄደን እጃችን ጀዛኪላሁ ኸይራን። በነገራችን ላይ ቤተሰብ ተኝቷል። እንዲህ ድምፄን ዝቅ አድርጌ የምናገረው ለቤተሰብ ነው። ተግባባና። ብሎኩ ደግሞ ውስጥ ለገባ ሰውም ነው፣ ለገስቱም አይቀርለትም ማለት ነው። ረብሻው ከበዛ በብሎክ ነው የሚጠናቀቀው ለማለት ያክል ነው። እሺ እስቲ የመዝናኛ ሀሳቦችን እያቀረባችሁ በኮመንት እያቀረባችሁ የመዝናኛ ሀሳቦችን። በነገራችን ላይ አስጨነቀን እኮ ይላል። በአካል ስለማታውቁኝ ነው። በአካል የሚያቀኝ ሰው ደግሞ በቲክቶክ በጣም ራሃ እንደሆንኩ ነው የሚገባው። በአካል በጣም አስጨንቃለሁ፣ እንደ ቲክቶክ አይደለሁም። እና ምን ልላችሁ ፈልጌ ነው፣ የብሎኩ ጉዳይ ቀልድ አድርጋችሁ ውሰዱልኝ። ብሎክ የማደርገው ቅድም የነገርኳችሁን ነው። ዛሬ ዒድ ሆነና ባረቀብኝ እንጂ ወላ ባርቆብኝ ነው የዛሬው ማለት ነው እንጂ ማለት ነው። ብሎክ የማደርገው አሁን እንደዚያ ያለውን ብሎክ ላደርገው። አስጨነከን የሚለውን ድገም፣ አሁን አስጨነከን የሚለውን ድገም ወንድሜ ወይም እህቴ። እንዲህ ላይቭን እያያችሁ ማለት ነው። ላይቭ ኢንድድ የሚል ነገር ይጻፋል እዚህ ጋር። ላይቭ ኢንድድ ምንድን ነው? ኢንድድ ለካ ከዚህ ኢንድ ተደርጋችሁ ነው። እና ያለው ነገር ምንድን ነው መሰላችሁ? የዒድ ገጠመኝ የኔ አይን ነገር ወላሂ አልዓዚም ኢና ሊላሂ ወኢና ኢለይሂ ራጂዑን። አንድ ገጠመኝ ልንገራችሁና ስቲል ሳስታውሰው ወላሂ በጣም ይገርመኛል። በደንብ እየሰማችሁ ሹፍ። ዒድ ነው ቀኑ። ዒድ ብቻ አይደለም፣ ባለፈው ነግሬያችሁ ነበር። ትምህርት ላይ በጣም ጎበዝ ተማሪ ነበርኩኝ፣ ሰቃይ ነበርኩና ማትሪክ ወስደን ማትሪኩን ሰቃቅዬ ምናምን ነገር በቃ በጣም ደስ ብሎኝ ማትሪክ ስለሰቀልክ በሚል በጊፍት መልኩ የተገዛልኝ አንድ ልብስ ነበር። ዒድ ላይ ነው የተገዛልኝ ልብሱ ራሱ ማለት ነው። እኔ ስለ ልብስ ኬርም አላደርግም ብዙ ጊዜ እና ሲገዛልኝ በቃ በጣም ሳበኝ። ልብሱን አፈቀርኩት፣ ወደድኩት ብቻ ሳይሆን ከዚያ ልብሱን ለብሼ ዒዱን ላከብርበት ወደ ያው ድሬዳዋ አካባቢ የምታውቁ ሰዎች አርማያና አወዳይ አይጠፋችሁም። አወዳይ ምርጥ የሚበላ ጥብስ አለ ብለውን ያንን ጥብስ በልተን ፈታ ለማለት ወላይ በጣም ደስ የሚል ታሪክ ነው። በደንብ አድርጋችሁ እየሰማችሁ ጥብሱን ለመብላት ከቤት ወጣን። አስባችሁታል? ከድሬዳዋ አወዳይ ጥብስ ለመብላት ድሬዳዋ ጥብስ ሳይጠፋ ማለት ነው። ከድሬዳዋ አወዳይ ማለት በጣም ሩቅ ናት ከኛ ተቅሪበን 20 ኪሎ ሜትር ይሆናል፣ 20 ምናምን ኪሎ ሜትር ይሆናል። 20 አይደለም ደንገጎራ 19 ነው፣ 25-30 ኪሎ ሜትር ይሆናል። 30 ኪሎ ሜትር ሄደክ ጥብስ በልተህ ልትመለስ ማለት ነው። ልክ እየሄድኩኝ ድንገት መንገድ ላይ በዒድ ቀን ከሰው ጋር አትጣሉ፣ ይሄ ነሲሐዬ ነው። ልክ መንገድ ላይ መሀል የሆነ መናኸሪያው ፊት ለፊት ድሬዳዋ መናኸሪያ የምታውቁ ሰዎች አሳማዎች አሉ መናኸሪያው ፊት ለፊት። ልክ መናኸሪያው ፊት ለፊት እንደደረስኩ የሆነች አሳማ አንድ 10 ምናምን አሳማ የሚሆኑ ሰብሰብ ብለዋል እዛ ጋርና አሳማዋ ቆማ ማየት ደስ አለኝ። አንዳንዴ እኮ ባያስፈልጋችሁ ጥሩ ነው፣ የዒድ ቀን ግን አስፈለገኝና አሳማዋ ቆማ ሊያት አልኩኝና ትንሽዬ ድንጋይ ነገር ወርወር አደረግኩኝ። አንዱ መኪና ውስጥ ቁጭ ብሏል። ሰውየው ፊቱን ብታዩት የሆነ ጩጬ ነገር ነው፣ የሆነ ሱሰኛ ነገር ነው። ጭንቅላቱን አወጣና ከመኪናው ለምን አባህኔ መታህት አለኝ። ተናደድኩ። እኔ ደግሞ ስናደድ የማደርገውን አላውቅም። ምን አባህ ገባህ አልኩት። እኔ መልስ መሆኑ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። ምን አያስፈልግም ነበር እኮ አይ ላያት ነበር እና ይቅርታ በቃ እሷም ተነስታለች፣ አይቻታለሁ። አስከፍቼ ከሆነ አሳማዋን በመንካቴ አስከፍቼ ከሆነ አፈውና ሊላ ብዬ ማለፍ እችል ነበር አይደል? በዒድ ቀን ምን አባህ ገባህ አልኩት። ምንድን ያልከው አንተ አለኝ። ምን አባህ ገባህ አልኩት፣ ደገምኩለት። ጀግንነቷ ደግሞ ጓደኞቼ አጠገብ ያሉ እነሱ ፊት እንትን ላለማለት ላለመዋረድ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ኧረ በዚያ በቀር እዚያ ቢቋጭ ጥሩ ነበር። ላ ሐውለ ወላ ቁወተ ኢላ ቢላህ። ከዚያ ተነሳው በቃ የሄድኩ እንትን ጋር መኪናው ጋር ስንደርስ ልጁ ወረደ ከመኪናው ወርዶ ሲመጣ እኔ ጭንቅላቴ ውስጥ ያለው የሰፈር ልጆች ስንጣላ፣ ያው በነገራችን ላይ ስፖርተኛ ታውቁ ሰዎች ቴኳንዶ ፈርስት ዳን አለኝ። ኢቨን ሰከንዳር ራሱ ፈተና እንትን ካልኩ በኋላ ነው የተውኩት። እና ስፖርተኛ ስትሆኑ ደግሞ በጣም ፈጣን ናችሁ።
ስፖርተኛ ሰው አይታወቀውም እሱ ራሱ ፈጣን እንደሆነ የሆነ ነገር ሲደርስ ነው የሚታወቀውና እኔ ፈጣኝ አድርጌ ነበር ራሴን የማስበው። ልክ ልጁ ከመኪና ሲወርድ ጭንቅላቴ ውስጥ የነበረው የሰፈር ልጆች ምንድነው መጥቶ ቅድም ምንድነው ያልከው እስቲ ንገረኝ ምናምን የሚለው ነው። ይሄኛው ለካ ጥልን ጨርሶታል። ላ ሐውለ ወላ ቁወተ ኢላ ቢላህ ጥልን ከኤስ ከዝድ ጨርሶታል። መጥቶ በግንባር ነው ያለኝ ወላሂ العظيم አስገባልኝ ባንዴ። እኔ ማስታውሰው የሆነ ጭንቅላት ወደ አፌ ሲመጣ ነው በቃ ጭንቅላቱ ጥርሴን የመታኝ አላገኘኝም በደንብ ጓ ሲያረገኝ ደነዘዘ። ፊት ለፊት ያለው በአጠቃላይ ደንዝዟል። ከዚያ ቼክ አደረኩኝ መጀመሪያ ጥርሴ መኖር አለመኖሩን ብቻ። ትልቁ ነገር እሱ ነው፣ ሀብት ነው። ሀብት እንዳይነካ በሚል ጥርሴን ቼክ አደረኩኝ። በወንድማዊ መልኩ ነው ጥርሴን ቼክ ያደረኩትም በጣም እንትን ሳይሆን ማለት ነው። ሳደርግ ወላሂ ጥርሴ ያለ አልሐምዱሊላህ ረቢል ዓለሚን ጥርሴ ተርፋለች። አሁን ከዚህ በኋላ የሚመጣው እልህ የምትባለዋ ነገር ናት ማለት ነው። እልህ ውስጥ ገባው። እንዲህ መቶኝማ አበደን አልሄድም። ሪኮሜንዴሽን ኢንሰርች ሪዛልትስ ኢን 10 ሚኒትስ ራፒድ አስገባለሁ። ቀልድ የለም እንዴ ያንተም ቪው ሪስትሪክት አድርገናል ምናምን ይለኛል። ምን ስለሰራው ይህን የመሰለ ታሪክ ስናገር የሚገርማችሁ ነገር ጨርሰዋለሁ፣ በሌላ አካውንት ጨርሰዋለሁ። ይሄኛው የሚዘጋ ከሆነ ደግሞ ቆይ እስቲ ስለማን ተናግሬ ነው አሁን ሪፖርት የሚያስገቡት እንዴ? በሀገራችን መደብደብ መብታችን አይደለም እንዴ? መደብደብ ልንከለከል? ኧረ ጌታችሁን እየፈራችሁ ምንድን ነው? It doesn't contain the contents mentioned in the notes. Yeah, والله አይ እኔ ቀልድ ነው የሚቀልዱት። እና እየሰማችሁ ነው ወንድምና እህቶች። ከዚያ ምን ተፈጠረ? አንድ ጓደኛዬ ወላሂ ምን ቢፈጠር ጥሩ ነው ልጁ ሲመታኝ ደንዝዥ ያለው ጓደኞቻችን ሰብሰብ ብለናል። እኛ ስንት ሰው ነን? 1 2 3 4 5 ሰዎች ነን። እኛ 5 ሆነን ነበር ያ ነገር የተፈጠረው። ልክ ከኛ ከ5ታችን መካከል አንድ ወንድማችን አለ። ካታሊስት ነው። ካታሊስት ማለት አቀጣጣይ ማለት ነው። ነገር አዋሳጅ ነው። ወንድሜ በጣም ወደው ወንድም ነው። ነገር አዋሳጅ ስላችሁ ነገር የሚያዋስል ሰው ከዚህ በፊት አላያችሁም። በደንብ አድርጋችሁ ስሙ። ምን ይፈጠራል? ይህ ወንድም ልጁ ከመታኝ በኋላ በጣም ተናድጃለሁ። መሄድ አልቻልኩም። ልክ ወደዚያ ሄጄ እመለሳለሁ። በቃ መሄድ አልፈለኩም። አንዴ ብቻ መትቼው አልኩኝ ልቤ ረክቶልኝ ብሄድስ የሚል ነገር ውስጥ ነበር። እና ልጁ ገባው። በቃ መመላለሴ እልህ እንደሆነ ገባውና ምን አባ ስሬ ትመላለሳለህ አለኝ። ልክ እንደዚያ ሲለኝ ቆሜ ያየሁት አይኑ ውስጥ ማለት ነው። በጣም ተናድጄ ነበር። እኔ ደግሞ ስናደድ እንቀጠቀጣለሁ ምናምን ነገር አድሬናሊን ቶፕ ነው። ከዚያ ምን ቢፈጠር ጥሩ ነው ካታሊስቱ መጣ። ካታሊስቱ ወንድሜ ፊሮ ይባላል። ፊሮም ሳየር ወጥ መጣና እሱ ጋር ልጁ ጋር መጥቶ ነው ማይኩን ዝጉ። ከባድ ነገር እየተነገረ ነው። ኡስታዛችሁ እንዴት እንደተፈጠፈጠ በደንብ አድርጋችሁ ስሙ። እና ፍሮምሳ እየሮጠ መጥቶ ምን ይላል? ይሄንን ሰው ይሄንን ወገናችንን ማለት ነው ምንድነው እንትን እያደረገ ያለው? ያንተም ቪው እንቀንሳለን እንትን እናደርጋለን። አፒል አስገብቻለሁ፣ አፒል አስገብቻለሁ፣ አፒል አድርጌም አንቀበልም ብለውኛል። ብቻ አላህ ኸይር ያድርገው። እናንተ እየሰማችሁ ያላችሁት ትበቃላችሁ። ከዚያ ፍሮምሳ እየሮጠ መጣ። እኔ እየሮጠ መሀላችን ሲመጣ የታየኝ ነገር በቃ መጥቶ ነገሮችን አረጋግቶ ምናምን ነገር ልጁ ጋር ሄዶ ምን ቢለው ጥሩ ነው? ትወጣለታለህ አይለውም። ላ ሐውለ ወላ ቁወተ ኢላ ቢላህ። አንዳንድ ጓደኞች እኮ ማሻአላህ ናቸው። ወላሂ ልጁ ጋር ሄዶ ትወጣለታለህ አለው። እኔ አሁን አንደኛ እኔ በእርግጠኝነት የማውቀው ነገር መሬት ተሰንጥቃ አትወጣኝም። እርግጠኛ ነኝ በዚህ ተግባባን። ከዚያ በዘለለ ደግሞ በቃ ሌሎች መውጫ መንገድም የለም። በቃ ያው ወደ ፈተና ገብተናል። አንዴ ከገባን በኋላ ላ ተብተጉ ሊቃ አልዓዱው ያለ እንዴ ያሉት ሰለላሁ ዐለይሂ ወሰለም ከጠላት ጋር መገናኘትን አትውደዱ ነው ያሉት ሰለላሁ ዐለይሂ ወሰለም። አንዴ ግን ከተገናኛችሁ ሰባት አድርጉ خلاص ጽኑ ነው የተባለው። መገናኘቱን አልወደድኩትም። የፍሮምሳ ምርጫ ነበር። መጽናት ግን እኔ ውሳኔ ይሆናል። ከዚያ ፍሮምሳ አፈራ በለዋለሁ አለ ልጁ። ከዚያ እኔ ጋር መጡ። ሙአዝ ትወጣለታለህ አይለኝም። የሰፈር ልጆች ናቸው። ሰፈር ቤት ተመልሰው ምን ሊናገሩ ነው? አሁን ሙአዝ እኮ ትወጣለታለህ ሲባል እምቢ ብሎ ነበር። ያ ነገር እንዳይፈጠር ቢየኛቺ ሳልኩት የሱን በኦሮሚፋ ቀየርኩት ማለት ነው። አፈራ በለዋለሁ ያለውን ኦሮሚፋ አርኩለት እዚሁ ጋር ማለትም ያው ራሱ ነው። አፈራ በለዋለሁ ነው። ኔቨር ጊቭ አፕ ማይክ እየዘጋችሁ አዎ
ከዚያ ያንን ነገር ስል አፈራ በለዋለሁ ስል እኔ ወላሂ የልብ ተሰምቶኝ እንጂ እንደማላፈላው እርግጠኛ ነበርኩኝ፣ እርግጠኛ። ምክንያቱም ሰውየው መኪና ውስጥ የነበረው ከመኪና ውስጥ እንዲህ የወጣው ሱሳሙ ሰውዬና መሬት ላይ የወረደው አንድ አይደለም። መሬት ላይ ሲወርድ ወላሂ ግብዳ ነው ሰውየው፣ በጣም ግብዳ ነው። ከኔ ሰውነት አንጻር እኔ የለውም ትንሽ በቃ ያቺ ስፖርቷ ምናምን ነገር ተስፋ ካላህ በታች ተስፋ አደረግኳት እንጂ የለሁም እኔ ከሱ አንጻር። በጣም ግብዳ ነው ሰውየው። ከዚያ ና ወደዚህ ና አለኝ። በቃ ልንደባደብ፣ ሁሉም ነገር አለቀ። ሙባረዛ ማለት ነው። በቃ ሙባረዛው ሊጀመር ሲል ወንድሜ ፍሮም ሳይሆን የመሰናበቻ እይታ ነበር እዚህ ውስጥ አስገብቶኝ ይህን ሁላ ነገር እንትን አድርጎ ሰላት ሰግዳችሁ ትመለሳላችሁ። ኸላስ ሰላት ሂዱ ኸላስ ሰላት ሂዱና ስገዱ። ከዚህ እንቀጥላለን፣ ፓርትቱ እንቀጥላለን። ሰላት ሂዱና ስገዱ። ከዚህ ነው የምንቀጥለው ፓርትቱ። አብሽሩ፣ ፓርቱ ከዚሁ እንቀጥላለን። ሰላት ሰግዳችሁ ተመለሱ። ሰላታችሁንማ ለእኔ ንግግር ብላችሁ እንትን አትሉም። አብሽር። አይ ልካ ይሄ ሁላ ሰው እኔን ለማስደብደብ ከፍላችሁ ታስደበድቡኝ ነበር ማለት እኮ ነው። ይሄን ለመስማት እንዲህ ሰላታችሁን ላይ ያመልጣችሁ እናንተ እኔ ያመለጥኩኝ ማለት ነው። አልሐምዱሊላህ እንዴ ተረፍኩኝ እንጂ ማለት ነው። እናንተማ ከፍላችሁም ታስደበድቡኝ ነበር። ላ ሐውለ ወላ ቁወተ ኢላ ቢላህ። ሰው ሲደበደብ ለመስማት እንዲህ ይቋምጣል። ላ ሐውለ ወላ ቁወተ ኢላ ቢላህ። ዱባዮች ሰግዳችኋል። ምንድን ነው የሳውዲ ሰዎች እስቲ ይስሙ። ኢዱ የነሱም ነው አይደል? ለእናንተ ዒድ ብዬ ራሴ ነው ኡዱህያ እያቀረብኩ ነው። በነገራችን ላይ እነሱም ይስሙ እስቲ፣ እነሱም ይስሙ። እኛ ሌላ ነገር እናውራ። እናንተ ሰላታችሁን ሰግዳችሁ ትመለሳላችሁ እና አብሽሩ። እስከዚያ ድረስ አልደበደብም፣ ጠብቃችኋለሁ። ጨርሳችሁ ስትመጡ በደንብ አድርጋችሁ ከሰውየው ጋር ትወቅጡኛላችሁ። እንዲህ እንደ ጓጓችሁት አይቀርላችሁም። አብሽሩ። ዘግተህ ውጣ። ኧረ ዘግቼ አልወጣም፣ ገና አልአዘነም። አላሁ አክበር። ላ አዛን ሁሉም ቦታ ደርሷል። አሁን መዲና ራሱ 2 ደቂቃ ነው የሚቀረው። መዲና ራሱ 2 ደቂቃ ነው የሚቀረው። እና ለእናንተ ክብር ሲባል የሆነ ሙዝ ልብላ። ለእናንተው ክብር እኔ ምንም አያስፈልገኝም ሙዙ ማለት ነው። ሙዙ አስፈልጎኝ አይደለም፣ ግን ለእናንተው ክብር ደስ እንዲላችሁ ማለት ነው። ሙዝ ልብላ ለእናንተው። አዎ እናንተማ የእናንተ ሀሳብ እኮ ገብቶኛል። ብላ ብላ የምትሉት በደንብ በልጄ በደንብ እንድደበደብ ነው። አላሁ አክበር። ኧረ ተው፣ ያለፈ ታሪክ እየነገርኳችሁ ያለሁት። አሁን የሚከሰት ነገር አስመሰላችሁት እኮ። በደንብ አብልታችሁ ምናምን ነገር በደንብ ለማስቀጥቀጥ። ላ ሐውለ ወላ ቁወተ ኢላ ቢላህ። ብቻ እናንተ አላህ ይቅር ይበላችሁ እንጂ እናንተማ እንደነገርኳችሁ ነው። ከፍላችሁ ታስወቅጡኝ ነበር። ሰው የሰውን ድብደባ ለመስማት እንዲህ በደቦ ወጥቶ እንዲህ እንትን ይላል። ኢላሀ ኢለላህ። ፈልጌ ነው አስገባኝ። እሺ ችግር የለውም። እንትን በውስጥ በኩል ሜሴጅ ራሱ ብትልኩ እኮ መልሳለሁ አንዳንዴ። ቆይ እስቲ ፎሎ ልመልስልህና ፈልጌህ ነው የሚለውን እስቲ ኮመንት ጻፍልኝ። ፎሎ ልመልስልህና በውስጥ በኩል መልስ አስቀምጥልሃለሁ። አብሽር። ወላሂ በጣም ፈታ እያልኩ ነው እየተናገርኩ ያለሁት እናንተን ፈታ ለማድረግ ነው። ወላሂ ልዓዚም ወላሂ እናንተን ፈታ። ግን ታሪኩ 100% እውነት ነው። ወላሂ ልዓዚም ምንም አንድ ፊደል የለችም የተጨመረችበት አንድ ፊደል። ፍሮምሳ ዛሬ በህይወት አለ። የሚዋሽ ሰው ሙትን ነው ምስክር የሚጠራ የሚባለው ማለት ነው። ፍሮምሳ በህይወት አለ። አህመድ ኑር በህይወት አለ። አህመድ ሱሌይማን በህይወት አለ። ኢስሐቅ በህይወት አለ። ሙዓዝ ነዚፍ በህይወት አለ። ሁላችንም በህይወት አለን ዛሬ። እና በጣም ከባድ ነው የዚያኔ የተከሰተውን ቀውስ። ኢራንና አሜሪካ ምንም እነሱ እኮ የልጅ ጨዋታ እኮ ነው። ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ከባድ ነበር። እኔ ወላሂ በህይወቴ የተከሰተ ክስተት እንደዚያ ክስተት በሰከንድ ማስታወሰው ክስተት የለም። በሰከንድ ስላችሁ በሰከንድ አይደለም፣ ከሰከንድም በታች ነው ማስታወሰው። ሙሉ በሙሉ የተከሰተውን ነገር አስታውሳለሁ። በቃ በዚያ በኩል የነበረበትን መንገድ፣ አሳማዋን እንዴት አድርጌ እንዳነሳዋት ወላሂ አስታውሳለሁ 100%። ኢቭን የአሳማዋን ከለር ሁላ ነው ማስታውሰው። ያ ሁላ ብዥ ብሎብኝ እንዴት አድርጌ እረሳለሁ? ተግባባን። ሰው እኮ ከባድ ነገር እኮ አይረሳም። ልጅ ሆናችሁ ራሱ እኮ የተከሰቱ ክስተቶች አንዳንዶቹን ለምሳሌ ልጅ ሆኜ የተከሰቱ ክስተቶችን አልረሳም አንዳንዴ። ተግባባን። ለምን ሲባል በጣም ከባድ ስለሆነ የዚያን ቀን የተከሰተው ክስተት አይረሳም። አሳማ አለ እንደ ኢትዮጵያ። አዎ ሰፈራችን አይደለም ድሬዳዋ
እንትን አለ ደቻቱ ነበር ያ ጥሉ ራሱ የተከሰተው። መናኸሪያ መኪና ለመሳፈር ሄደን ነበር። ደቻቱ ያለው መናኸሪያ ማለት ነው። መናኸሪያው ወደ ሰፈራችን አልተሻገረም። አሁን ሰፈራችን ያለው መናኸሪያው። ተግባባን። በነገራችን ላይ እኔ ብዙ የድብድብ ታሪክ የለኝም። እስከ 13 14 ዓመቴ በጣም ዱርዬ ነበርኩኝ። በጣም እደባደብም ነበር ከሰው ጋርም። ከዚያ በኋላ ግን 14 ዓመት ከሞላኝ በኋላ የድብድብ ህይወቴ ብዬ የምናገረው ማክሲመም 3 ሰው 4 ሰው ብናገር ነው። 4ቱም ግን ታሪክ አላቸው። ወላሂ ታሪክ አላቸው። ደብድበህ ታውቃለሁ? ይህንስ ተደበደብኩ ብያችኋለሁ እንዴ? ተው እንጂ። ቅድም እኮ ነግሬያችኋለሁ። እናንተ ቢልላችሁ አስከፍላችሁ ታስወቅጡኝ ነበር ያልኩት በምክንያት እኮ ነው። ተደበደብኩ አልኩኝ፣ አሁን ወጣኝ። ተው ገና አልጨረስኩም፣ እያለቀ ነው፣ ገና ነው። ሰላት ሰግደው የሚመለሱ ሰዎች አሉ። ፍሮምሳ ጋር ያቆም። አብሽሩ፣ አልረሳውም። ኧረ ፊሬማ አይረሳም፣ ፊሬ አይረሳም፣ ፍሮምሳ አይረሳም። እንዴት ይረሳል? ከፍሮምሳ ጋር በነገራችን ላይ ይሄ ብቻ አይደለም፣ ሌላ ክስተትም አለን። እንዲህ የድብድብ ክስተት ማለት ነው። አላሁ አክበር። ያም ደግሞ ለማገላገል ገብቼ ነው። እሱኛውን ኢንሻአላሁ ተዓላ ሁለተኛ አደርግላችኋለሁ። እሺ፣ ሰግዳችሁ መጣችሁ። እሺ። እና ምን መሰላችሁ፣ አሁን የድብድብ ታሪኬ በጣም ጥቂት ነው። ከሰው ጋር ተደባዳቢም አልነበርኩም። በፊት ነበርኩኝ እንጂ ወደ ስፖርት ከገባው በኋላ ሙሉ በሙሉ አስጠላኝ። ወደ ስፖርት ስላችሁ ደግሞ ስፖርት የተወሰነ ያክል ሰርቻለሁ። አይቲኤፍን የምታውቁ ሰዎች፣ ኢንተርናሽናል ቴኳንዶ ፌዴሬሽን የሚባለው ወይ ደግሞ አይቲኤፍን የምታውቁ ሰዎች አሁን የማሳያችሁን ፎቶ በደንብ አድርጋችሁ ታውቃላችሁ ብዬ አስባለሁ። ተስፋ አድርጋለሁ እንደምታውቁት። ቆይ እስቲ ፎቶውን ላሳያችሁ። ፎቶውን ካያችሁ በደንብ እንደምታውቁት እርግጠኛ ነኝ። ኦኬ፣ ይህንን ግለሰብ ታውቃላችሁ? ይህንን ግለሰብ የሚያውቅ ሰው አለ? ታውቃላችሁ ይህንን ሰው? እስቲ የምታውቁ ከስር ጻፉልኝ። አዎ፣ ሙናቲ ታውቃለች። ማስተር አብዲ ከዲር ነው። ማስተር አብዲ እዚህ ጋር የምትመለከቱት ፒክቸር እኔ ከሳቸው ጋር ያለኝ ፒክቸር ነው። እንዲህ ነበር የምመስለው፣ ያለ ጺም እንዲህ ነበር የምመስለው። አያችሁ፣ ፈርስት ዳኔን የወሰድኩት ከሳቸው እጅ ነበር። እንዲሁም የኔን እንትን ዳኔን ራሱ የተቀበልኩበት ፒክቸር ራሱ አለኝ። ይሄ የእሳቸው ፒክቸር ነው፣ ከሳቸው ጋር የተነሳሁት። የዚያኔ ጺም አልነበር፣ ጆሮ ብቻ ነበር። ተግባባን። እና ከሳቸው ጋር እንትን የተቀበልኩበት አለኝ መሰለኝ ፒክቸሩ እንዳለኝ ነው የማስታውሰው። ከሌለም ያው ታልፉታላችሁ፣ የለም በሚል ላላ ፒክቸሩ አለኝ፣ ወላ አለኝ። ኮምፒውተር ውስጥ ነው ያለው፣ ፎቶ ማለት ነው። ኮምፒውተር ውስጥ ነው ያለው። ኢንሻአላህ ሌላ ጊዜ ከኔ ጋር መደባደብ የሚፈልግ ሰው ካለ፣ ሰሞኑን ድብድብ በጣም ጥፏል አይደል? የሆነ ኡስታዝ ነገር ትጠሩልኝና ምንድን ነው ፒክቸሩ? ቆይ እስቲ ከኡስታዝ ጋር የምታፋይቱኝ ከሆነ የዚያኔ ፖስት አድርገዋለሁ፣ ለማስፈራራት፣ ለቅስቀሳ ለማድረግ ማለት። ከማስተር አብዲ ጋር ፎቶ ተነስቻለሁ ምናምን ነገር እና እዚያ መልኩ እንትን ማድረግ እንችላለን። እና ያኔ ያለ ተመልሳችሁ አሉላችሁ። ከተመለሳችሁ ልቀጥል። የማታልቀዋን ቀን የማያልቀውን ታሪክ ልናገር እስቲ። በጣም ረጅም ቀን ነበር። እሺ። እና ወንድማችን ፍሮምሳ፣ ቅድም ፍሮምሳ ጋር ነበር አለ ያቆም ነው። አላህ በኸይር ያንሳው። ወንድማችን ፊሪ ነው የምንለው አንዳንዴ። እስቲ ዙም ላድርገው ይሄንን ካሜራውን። እንዴ አውቶማቲክ አይደለ እንዴ ይሄ ነገር? ምን እንትን ያደርገዋል? ናም። እና ስለ ወንድማችን መዲናዎች ሰግደን እንምጣ። ኧረ ተው እናንተ ገና አልሰገዳችሁም። እኔ ታዲያ ለመዲና ከኔ ጋር አንድ ቦታ ለነበሩ ሰዎች ካልተናገርኩኝ ለማን ልናገር ነው? ሂዱና ሰግዳችሁ ነው። መዲናዎች ሰግዳችሁ ስትመለሱ ንገሩኝ። ተመልሰናል በሉ። መዲናዎች ለእኔ ትልቅ ቦታ አለኝ ለእናንተ፣ ምክንያቱም እናንተ ጋር ነበርኩኝ። ከ3 ቀን በፊት ነበር ከእናንተ የተለየሁት። እና ወንድሞቼ እህቶቼ ናችሁ። ባትንከባከቡኝም፣ ማንም ባይዘይረኝም፣ ሰላምታ ባትሉኝም፣ አለም ባትሉኝም እዛ እያለሁ ማለት ነው በጣም ስለምወዳችሁና ስለማከብራችሁ የነብዩ ሀገርም ስላላችሁ ሰግዳችሁ ተመለሱ። የመዲና ሰው ሳይሰማማ አልደበደብም። እንዲህ ምን የሚሉት ቀልድ ነው?
መደብደቡም ቢሆን መደብደቡም ከእናንተው ጋር ነው የሚያምረው። ስንት ዓመት አብረን ነበርን? 8 ዓመት። እናንተ ናችሁ የምትቀርቡኝ ለማለት ያክል። እሺ በውስጥ መልስልኝ። ኦኬ ኢንሻአላህ በውስጥ መልስልሃለሁ። ረጠፋ በውስጥ መልስልኝ የሚለው ራሱ የት እንደገባ አላሁ አለም። እስቲ በውስጥ መልስልኝ የሚለውን ደግመህ ላክ። አዎ ይኸው ኧረ ማስተው ኡስማን ቦልት ሪከርድ እናደርግላቸዋለን። ኧረ እነሱ በሪከርድ የሚያዳምጡ አይደሉም። መዲናዎች እንደወረደ አንድ በአንድ ቡጢው መስማት አለባቸው። ቀልደኛ። በነገራችን ላይ ቀኑ የዒድ ቀን ነው። ልድገምላችሁ። አሁንም ዛሬ እያወራን ያለነው ነገር ፈታ የሚያስደርግ ነገር ነው። ሁላችሁም ዒዱን ዘና ብላችሁ እንድታሳልፉት እንዲሁ እንድታስታውሱት ኡስታዝ መዋዝን የቀጠቀጥንበት ቀን ነው የሚል ነገር እንዲኖር ነው የምፈልገው የዛሬው ቀን ላይ ማለት ነው። ተግባባን? አላህ ይውደድልኝ፣ አላህ ይውደድልኝ ብያለሁ። አላህ ይውደድልኝ። ሽሩ ጀዛኩሙላህ ኸይር። ሚስጥር የወጣበት ቀን ነው። የዚያ እንትና ኢድማ የአረፋውማ ይለያል። አላህ ይውደድልኝ። የአረፋውማ ይለያል እንድትሉ ነው የምፈልገው። ኡስታዝ ምን ሆነህ ነው? ለምንም አልሆንኩም። አሚን። እናንተንም አላህ ይጠብቃችሁ ባላችሁበት። አላህ ይውደድልኝ፣ አላህ ይውደድልኝ። ታሪክ ኢንሻአላህ ይነገራል። መዲናዎች ለመስገድ ሄደው ነው። መዲናዎች ስትመለሱ ሰግደን ተመልሰናል የሚለው ነገር አሳውቁኝ። ባረከላሁ ፊኩም ወአሕሰነ አላሁ ኢለይኩም። አሳውቁኝ መዲናዎች። መዲናዎች ካልተመለሱ የለም ታሪኩ ራሱ የለም። መዲናዎች ሲመለሱ ቀጥላለሁ። ልሰግድ ነው። ቆይ እሺ መተዋል። በቃ እነሱ ይናገሩ። እንዲህ አንቀልቅሎኝ ነበር እዚያ እንዴ የሁላ ጣጣ ውስጥ የገባሁት። ወንድሜ የተሳስቼ ነው ይቅርታ ማለት እችል ነበር እኮ እችል ነበር። አፌም ይሰራል ያንን ለማለት ግን አፌ ቀደመኝ። አንዳንድ ሰው ይባላል ተናግሮ ከተናገረ በኋላ ነው የሚያስበው። አንዳንድ ሰው አስቦ ካስበው በኋላ የሚናገር። የዚያን ቀን ወላሂ ተናግሬ ነው ያሰብኩት ካመለጠኝ በኋላ። ተግባባን? ካመለጠኝ በኋላ ማለት ነው። ምን አባህ ገባ ካልኩ በኋላ እንዴ ምንድን ነው ያልኩት? ምን አባህ ገባ። አንዴ ካመለጠ አመለጠ ነው። ከዚያ በኋላ በቃ ፌስ ማድረግ ነው የሚመጣውን ነገር። ትወጣዋለህ። ወንድ ልጅ ነህ። መሾቅም ቢመጣ ያው መቀበል ነው። ያው የአላህ ቀዳና ቀደር ነው በሚል በቀዳና ቀደር ታስተካክላለህ ማለት ነው። ይሄ አፍንጫ 3 ሆኖ ምናምን ነገር እንደዚያ ነው። እና ያው በዚህ አጋጣሚ ያው ጀግንነቴንም እያደነቃችሁልኝ ደስ ይለኛል። የዚያን ቀን የተከሰተው ወላሂ ስቲል ያስቀኛል። ስቲል እስካሁን ድረስ ሳስታውሰው ፍሎ ያደረገኝ ነገር እዚያ ቦታ ላይ የተከሰተው ነገር። በነገራችን ላይ በዚሁ አጋጣሚ ስለ ጓደኞችም እነግራችኋለሁ። አስታውሱኝ መጨረሻ ላይ ወላ ጀግና እያላችሁ ሁሉን ነገር እንድናገር ነው። ወፍ የተደበደብኩበትን እየቆረጡ ነው የማወጣው። ቀልደኛ እና ዛሬ መዋዝ በሰላም ነው። ናም በሰላም ነው። የሆነ ታሪክ እየተናገርኩ ነው። የሆነ ጊዜ ላይ ያጋጠመኝን ታሪክ መሀል ላይ የመጣችሁ ሰዎች አይገባችሁም። ወደ ኋላ ተመልሳችሁ ማዳመጥ አለባችሁ። ይህንን ታሪክ ሪከርድ ባታደርጉት ደስ ይለኛል። ወላሂ ደስ ይለኛል ሪከርድ ባታደርጉት። ተግባባን? ያደረገ ሰውን ካለ ደግሞ አልቆጣም፣ እንትን አይደለም። የማምንበትም ታሪክም ስለሆነ ደስ የሚለኝም ነገር ስለሆነ ኦኬ እሺ ይደገም። ወፍ ስንት ታሪክ አልፈን ሆናችኋል እናንተ ተቁላ። የተከሰተው ነገር ያኔ የተሰበረው ሞራሌ ሳይበቃ ቀርቶ አሁን ድጋሚ ደግሞ እንኳን ደግሞ የተናገርኩት ራሱ ወንድሞቼ ብርታቶ ነው። ቀልድኛ። የዒድ ቀን ነው ዛሬ። ዒድ ስለሆነ ፈታ ማለት አለብን። ፈታ እንድትሉ ደግሞ ከዒድ ጋር ካለኝ ገጠመኞች አንዱን ገጠመኝ ልንገራችሁ ብዬ ነው የመጣሁት።
ተግባባና ከዒድ ገጠመኞች አንዱን ገጠመኝ ልንገራችሁ ብዬ ነው። እና በአጭሩ ስነግራችሁ ገጠመኙ ድንገት የሆነ ቦታ ከድሬዳዋ ወጥተን ፈታ እንላለን በሚል ምግብ ለመብላት ነው። ፈታ የሚባል ነገር ሌላ ነገር የለው። ምግብ ለመብላት ልንወጣ ስንል የሆነችን አሳማ አየን። ያችን አሳማ በድንጋይ በትንሽዬ ጠጠር ነገር አነሳኋት። የሆነ ሰው ከመኪና ወጥቶ ለምን አባህ አነሳህ አለኝ። እኔ ደግሞ ያለው ነገር የአጸፋ መልስ መሆኑ ነበር። ልጁ ስታዩት እንዲህ ከመኪና ከውጭ ስታዩት የሚመታ አይነት ልጅ ነው። አንዳንዴ እኮ እንደዛ የምትሆኑት የሚመታ አይነት ልጅ ነው። ችግር የለውም። ሌላ ነገር ከፈለገም ነገር ይመለስለታል። ግን ከአቅማችን በላይ ከሆነ ዳገት መሄድ ስለሆነ አያስፈልግም። እና በቃ መለስኩለት። ምን አባህ ገባህ አልኩት። እሱ ምን አባህ እንትን አለ ሲለኝ ምን አባህ ገባህ አልኩት። ከዚያ የማይመለከተን ነገር ውስጥ ገባን። ሰውየው ከመኪናው ወረደ። ሲወርድ ግብዳ ነው ሰውየው፣ እንደ ጭንቅላቱ አይደለም። ከዚያ በቃ መጣ። አንዴ ቴስታ አስገባልኝ። ተናደድኩ። መሄድ አልቻልኩም ምናምን ነገር ያ ነገር። ከዚያ በኋላ አሁን ታሪኩ ሊቀጥል ነው። ፍሮምሳ የኔም መናደድ ምናምን ነገር ሲመለከት ፍሬ በነገራችን ላይ ከጠብዑ እንደዚያ ነው፣ ባህሪው ነው። እንደዚህ አይነት ነገሮች ፈን የሚያስደርጉት ነገር የሚያስቁት ነገር ይመቸዋል። አንተ እየተደበደብክ እሱ ይመቸዋል። ችግር የለበትም ፍሬ። እዚያ በቃ ነገሩን ሲመለከት ፍሮምሳ ትንሽ ቤንዚን ነገር መጨመር እንዳለበት ገባው። መጣ መሀላችን እየሮጠ ልጁ ጋር ደግሞ እኔ ጋር ቢመጣ እኮ መልካም ነበር። መጀመሪያ እኔ ጋር ቢመጣ ፍሬ ዝም ብለህ ሂድ ለው ነበር። እኔ ጋር ቢመጣ እኔ ጋር አልመጣም። ልጁ ጋር ነው ሄደው መጀመሪያ። ምክንያቱም ከልጁ ቃል ከወጣ እኔ እንደማልመልስ ስለሚያውቅ ልጁ ጋር ሄድና ትወጣለታለህ አለው። ልጁ ምን አለ? አፈራ በለዋለሁ እኮ እኔ በሕይወት እያለሁ አፈር ሊያበላኝ። ደግሞ ጥቁር ቀበቶ አለኝ ቴኳንዶ። የዚያኔ ገና ዳን አልወሰድኩም፣ ጥቁር ላይ ነበርኩ። ጥቁሯን ብልጭ ትላለች እንዲህ እየመጣች ማለት ነው። እንዴት ጓደኞቼ ፊት። እኛ ደግሞ 5 ሰው ነበር እንደነገርኳቸው፣ 4 ናቸው እነሱ፣ ከኔ ጋር 5። አይ ይህማ አይደረግም፣ በሕይወት እያለሁ እንዴት እንፈጠፈጣለን እንጂማ ምንም እዚህ ጋር ዞር ማለት የለም በሚል በድፍረት ገባሁ። በኛ ያለው በኦሮምኛ ደገምኩለት። ብዬኛ ቺስ አልኩት። አፈራ በለዋለሁ። አሁን መላተሙ ግድ ሆነ ማለት ነው። መልሐማው መጣ። እዚህ በኋላ አሁን ምን ሊደረግ ነው? ልብስ ማውለቁ መጣ። ሸሚዜን ሳወልቅ ከስር ጃፖን ያላደረኩም ፋሽን ነበር የዚያኔ። ፋሽንም ተከታይ ነበርኩኝ። የዛሬ ስንት ዓመት ነው? 2006 በኢትዮጵያ አቆጣጠር የዛሬ 11-12 ዓመት ነው ያ ነገር። ሸሚዜን ሳወልቅ ከስር ጃፖን ያልነበረም ሰውነቴ ቀጫጫ ስፖርት እየሰራ የቀጨጫ አይነት ሰውነት ነው። ያስታውቃል። ቀጭን ነኝ፣ ስፖርት እየሰራ የቀጨጫ አይነት ሰውነት ማለት ነው። አሁንም እንትን እያደረጉ ነው፣ ሪፖርት እያደረጉብን ነው። ሪፖርት እያየው ነው። አሁንም ቆይ ምን አድርጊያችሁ ነው ሪፖርት የምታደርጉት? ወላሂ ሰው ግን ሐውላ ወላ ቢላህ ወላሂ ትልቅ ስህተት ነው እንዴ። ቅድም ነግሬያችሁ ነበር። ሰው በስርዓት በሀገር ውስጥ መደብደብ ሁላ ሊከለከል ነው። አፉና አይላ እሺ፣ ሪስትሪክሽን ወላሂ አሁንም መጥቶልኛል፣ 2ኛ ጊዜ ማለት ነው። በስተመጨረሻ ሸሚዝ ማውለቅ መጣ። ሸሚዝ አወለቅኩኝ። ሳወልቅ ወላሂ ሰውየው ደነገጠ። ከውዝ እሱ የጠበቀው ቀጭን ነኝ፣ ከውጭም ስታይ ምንም አይነት በቃ የሆነ ኮስማና አይነት ሰው አድርጎ ነው ያሰበኝ። የሆነ አጥንት ምናምን በዚህ በኩል እንዲወጣ ምናምን ግን አልነበረም። ሰውነቱ እዚያው ባለበት ደረቅ ያለ የሆነ የደረቀ ሰውነት የለም፣ እንደዚያ ነው የደረቀ ሰውነት መሆኑ። በቃ ሰውየው ሲያይ አይ ይህችማ የሆነ ነገር ነክታለች የሚል ነገር ገባው መሰለኝ። ስታክ አደረገ። ከዚያ መጣ። እሱም ሸሚዙን አወለቀ። ልንደባደብ እኔና እሱን አጠገብ ለአጠገብ አስቀምጣችሁ ብታዩ እኮ ወላሂ ልጅ ነገር ነበርኩኝ የዚያኔ። ደግሞ አስቡት ገና በማትሪክ ሪዛልቴ ተደስቼ ሳልጨርስ፣ አስባችሁታል ምን ያክል እንደሚከብድ። በማትሪክ ነጥቤ ተደስቼ ሳልጨርስ 4 ነበር ያመጣሁት። እንደ ግቢው ቁጥር 1 ነበር ያመጣሁት እንደ ትምህርት ቤታችን። እንደ ድሬዳዋ ራሱ 2 ተማሪዎች ነበርን ያንን ነጥብ ያስመዘገብ ነው፣ ከመንግስት ትምህርት ቤቶች ማለት ነው። 2 ተማሪ ብቻ ነበር፣ እኔና አንድ ዑመር የሚባል ልጅ ሁለታችን ብቻ ነበር እንደ ድሬዳዋ ማለት ነው። 9 ኤ እና 1 ቢ ነበረን። በመንግስት ትምህርት ቤት ደረጃ ነው ያልኩት። የግሉን አያካትም። የግሉ እንዴት እንደሚሰራም ስለምናውቅ ስንት ዓላማ ያለኝ ልጅ ነኝ። ያን ሁላ ዓላማ የሆነ ትንሽ የግብግብ ተፈጠረ በሚል ጣል አድርጌ ወደ ግብግቡ ገባው ማለት ነው። ከዚያ በኋላ በቃ ሁለታችንም አውልቀው ወደ ጦርነቱ ገብተናል። ድብድቡ ተጀመረ። ልጁ ሲመጣ እኔም ማውቀው ስፖርተኛ የሆነ ሰው፣ በዚህ አጋጣሚ ከስፖርተኛ ሰው ጋር ስትደባደቡ ይሄ ቲፕ ናት ያዟት። ከስፖርተኛ ሰው ጋር ስትደባደቡ የስፖርት አይነቱን መለየት አለባችሁ።
እሱ የሚሰለጥነው የስፖርት አይነት ከርቀት የሚጫወት ስፖርት ከሆነ ለምሳሌ እንደ ቴኳንዶ ያለ ስፖርት፣ ውሹም በተወሰነ ደረጃ እንዲህ ያሉ ራቅ ራቅ ያሉ ስፖርቶች ከሆኑ ከርቀት ሆናችሁ አትደባደቡት። ከርቀት ከሆነ አፈርን አብኩቶ ነው የሚያበላችሁ ከርቀት ከሆነ። እሱ የሚጫወተው ግን እነ ጁዶና መጣል አይነት ስፖርት ያለበትን ምንድነው የሚባለው ይሄ ጁጁትሱና መሰል ስፖርቶችን ከሆነ ግን እናንተን እንዲለጠፍባችሁ አትፍቀዱለት። ከተለጠፈባችሁ ከያዛችሁ አይለቃችሁም። ሰውየው ከርቀት ነው መምታት ማለት ነው። እኔ ሰውየው ስፖርተኛ እንዳልሆን አውቃለሁ፣ ግን ሰውነቱ ግብዳ ነው። ትልቅ ሰው ነው፣ እድሜ በጣም ይበልጠኛል በጣም። እዚያ ቦታ ላይ ራሱ በነገራችን ላይ የሚሰራው የመኪና ወያላ ነው የሚባለው ረዳትነት፣ እሱን ነው የሚሰራው። ልክ ሲመጣ የመጣልኝ ነገር መምታት ነው። በቃ ፊት ለፊት ልጁ ሳይቀርበኝ ከርቀት ማጥቃት ነው ያለብኝ የሚል ነገር። የሰው ልጅ ሲመታ የዚያን ቀን በደንብ አስተዋልኩ። በቃ ደበደብኩት አይደለም ወላሂ ለዓዚም ቀጠቀጥኩት ሲበቃው ድረስ። ሹፍ እጄን ተመልከቱት። ይህን ታያላችሁ አይደል? እጅግ ያለችውን ጉድጓዷን ማለት ነው። እሱን እየደበደብኩ ነበር የተከፈተ፣ ይሄ እየመታሁት ማለት ነው። ተከፈተ ጣቴ። የሚገርማችሁ ነገር ደም በጣም ሲፈሰው ነበር። ልጁን አልተያዝኩም፣ እሸሻለሁ። እኔ አጠገቡ አልቆም፣ እሸሻለሁ። ወደ ኋላ ነው የምሸሸው። እየመታው እሸሻለሁ፣ እየመታው እሸሻለሁ። ልጁ ሊተወኝ ነው። መጨረሻ ላይ ወላሂ በጣም የሚያስቅ ነገር ተከሰተ። እንዲህ እየተደባደብኩ ማለት ነው። የጓደኞቼን እመለስበታለሁ ምን እየሰሩ እንደሆነ። ጓደኛም በስንት እንደሚከፈል ነግራቸዋለሁ። ጓደኞቼ በደንብ ስለ ጓደኝነት ያስተምሯቸዋል። እንዲህ እየደበደብኩት ምን እያልኩ ደም በደም ሆኗል። ልጁ ደም በጣም ፈሶታል። እኔ ደግሞ ይሄ ብቻ ነው የተመታው፣ ምንም እንትን አልሆንኩም። ልጁ በጣም ደም ፈሶታል። ከዚያ ጎንበስ ብሎ ድንጋይ ላይ ያነሳ። ለመጀመሪያ ጊዜ ሮጬ ያዝኩት ባለበት፣ እዚያው ባለበት ይዤው እየመታሁት ማለት ነው። ወላሂ ያልኩት ነገር በጣም ያስቃል። እንዳሉ ታውቃላችሁ፣ በእጅ እየተደባደብን አይደለ እንዴ? ድንጋይ ለምን አስፈለገ? ድንጋይ ለምን አስፈለገ ይባላል እንዴ? አንዴ ፈቅደህ ገብተህበታል እኮ በቃ ልትደባደብ ነው። በቻለው ነው አለ ሰውየው ይመጣ። በቃ የእጁ ሲከዳው፣ ሰውየው እጁ ሲከዳው ድንጋይ ማንሳት ፈለገ። በእጅ እየተደባደብን አይደለ እንዴ? ድንጋይ ለምን አስፈለገ ምናምን ስለው ሰውየው የሆነ ታይም ላይ መቆሙን ላቅቶት ነበር። በቃ እንዲህ ደሙ እየፈሰሰ ወላሂ የሆነ ጊዜ ከስር እንዲህ እየመታሁት ይዤው ትንሽ ሰከንድ ቆምን። አብረን ስንቆም ድንጋይ ላይ ደሙ ፈሶ አዳለጠኝ። እንደምንም ብዬ ገፈተርኩትና ወደኋላ እየሸሻው እየመታሁት እየሄድኩ የሆነ ታይም ላይ ምን ይታወቀኛል? መኪናን መደገፌ ይታወቀኛል። መኪናን ተደገፍኩ የሆነች። ከዚያ በኋላ ነው ያየሁት ቀይ መኪና ናት፣ ቀይ ዶልፊን መኪና ናት። በጀርባዬ ተደገፍኩኝ ያንን መኪና ስደገፍ ልጁ በቃ እድል ነው ለሱ። ከውዝ እኔ እስካሁን ድረስ አልተያዝኩም፣ በርቀት ሆኜ ነበር እንትን ስለ ነበረው። ወደ መኪና መጣና ስሬ ገብቶ ያዘኝ። ሲይዘኝ ይሰማል። ኮመንት ላይ እንትን እያላችሁ እሺ፣ እንትን እየሰራ ነው አሁን። ይሰማል። አውጥቶኝ ነበር፣ በነገራችን ላይ አውጥቶኝ ነበር ሙሉ በሙሉ። ሰዎች የከሰሱኝን ክስ አድምጦ አውጥቶኝ ነበር። ይሰማል አይደል? ናም خلاص የማይደርስ የለም። ቀኑ ደረሰና ተያዝኩኝ። ልክ እግሬን ሲያዝ የማስታውሰው ምንድነው ወላሂ ልጁ እንዲከፍ ሲያደርገኝ ከመሬት እንዲይዞ ሲያነሳኝ ብያቸዋለሁ። በጣም ግብዳ ነው፣ ሰውነት አለው ምናምን ነገር። ከፍ አድርጎ ሲያነሳኝ ብዙ ነገሮች ፊት ለፊቴ ብልጭ አሉብኝ። እንዲህ ሙአዝ መትረፍ የለም። ሹፍ አንዳንድ ጊዜ በነገራችን ላይ አንዳንድ ቦታዎች ላይ መሸነፍ ማሸነፍ ነው ይባላል። አንዳንድ ጓደኞችም ያስፈልጋሉ በጣም። እዚያ ቦታ ላይ ብድግ አድርጎ ሲፈጠፍጠኝ መሬት ላይ አልወደቅኩም። ካውዝ እሱን ይዤው ነበር እንዳልወድቅ ማለት ነው። ልጁ መሬት እንትን ሊያደርገኝ ነበር፣ እሱን ይዤው ነበር። አልወደቅኩም። ከሱ ጋር ወደቅን። ልክ ስንወድቅ መሬት ላይ ይመታኛል። የሆነ ትዝ ያለኝ ነገር ይሄ ልጅ ነገ ብሎ የሚያስበው እንትን የሚያደርገው በቃ ሌላ እንደኔ አይነት የሚያስፈራ ፊውቸር የለውም። እኔ በጣም የሚያስፈራ ፊውቸር ነው ያለኝ። ማለት በጣም ብዙ በአድቬንቸር የተሞላ ነገር ነው ያለኝ በሀሳቢ ማለት ነው። ብዙ ነገሮችን ነው የማስበው።
በትምህርት የሆነ ቦታ ደርሼ እንትን ብዬ ምናምን ነገር። ልጁ ደግሞ ድብድብ ለሱ ሱሱ እንደሆነ ያስታውቃል። ሁኔታው ራሱ ነገሩን የጀመረበት የሄደበት። አሁን ከዚህ ልጅ ጋር ተደባድቤ ልጁ እዚህ ጋር ጸጥ ቢያረገኝ የሆነ ድንጋይ አንስቶ አፌ ውስጥ ቢከትልኝ ጥርሴ ቢወልቅ ዛሬ እናንተ ናቸው የምትስቁት። አሁን በታሪኩ ነው የምትስቁት። ያ ነገር ግን ቢከሰት በጥርሴ ነበር የምትስቁት። ተግባባል። በቃ ብዙ ነገሮች በነገራችን ላይ አንዳንድ ጊዜ የሆነ ቅጽበት ብዙ ነገር ያሳስባቸዋል። በጣም ብዙ ነገር አሰብኩ እኔ። ይሄን ነገር እያሰብኩ አንድ ወንድሜ አላህ ጀዛውን ይክፈለው አጠገቤ ተቀምጦ አጠገቤ ቆሞ ምን ይለኛል? ሙአዜ ሀርከኸኒ ይለኛል። እጅ ስጥ ጦርነት አረገው ልጁ ጦርነት አረገው። ትክክለኛ ጦርነት እጅ ስጥ ይለኛል። በቃ አየውና የሆነ ነገር ተጠናወጠኝ። አሁን እጅ ብሰጥ ሰፈር ገብቼ እንዴት ነው የምኖረው? ከዚያ በቃ ወሰንኩኝ። እጅ የሚያሰጥ ነገር ከተገኘ ይሰጣል። ምክንያቱም ጥርሴ ከሚወልቅ እጅ ቢሰጥ ይሻላል። እጅ አይወልቅም። ያው መቼ እጅ ከተሰጠ ነው፣ ቤት ይገባል። ልክ እንዲህ ያሰብን አንድ ልጅ ሙስሊም አልነበረም ልጁ፣ ክርስቲያን ነው። ማተብ አለበት ደረቱ ላይ። ከባጃጅ ወረደ። ግብዳ ነው፣ በጣም ግብዳ ነው። የሰፈሩን እንትን እንደሆነ ያስታውቃል። ግብዳ ነው። ከባጃጁ ወረደና አንተ እጅ ትሰጣለህ አለኝ። ማለት በቅተዋል ጦርነቱ፣ እጅ ትሰጣለህ፣ እንደተሸነፍክ ታምናለህ አለኝ። በደንብ ሰማው ነበር። በደንብ ድብድብ ውስጥ ሆኜ ሰማው ነበር። ምክንያቱም የምፈልጋት ቃል ነች። የማምለጫ ብቸኛዋ መንገድ እቺ ናት። መሬት ወድቅ ያለው ድንጋዮች እዛ ኮብልስቶን ሞልቷል ምናምን ነገር። እንደዛ ሲለኝ በቃ የሆነ ተልኮልኝ ነው የመጣ። ወላሂ ምንም አላልኩም። በደንብ አልኩት። አዎ እጅ ሰጥቻለሁ። መደብደቡን ደብድቤ ጨርሻለሁ። እስኪ በቃው ድረስ አናፍጬዋለሁ። ደም በደም አድርጌዋለሁ። ለምን ጥርሴን አጣለሁ? ከደበደብኩ በኋላ ጥርስ ማጣት ይከብዳል። ከዚያ ልጁ አየኝና በቃ የቤት ልጅ እንደሆንኩ ገብቶታል። ወላሂ ልዓዚም የቤት ልጅ መሆኔ በጣም ገባው። ልክ አይቶ የቤት ልጅ መሆኔን ሲረዳ ምን ሲል በቃ እከሌ ልቀቀዋለሁ። እረ አልለቀውም፣ እንዲህ ደም በደም ሆኜ ምናምን። በነገራችን ላይ ሰውነቴ እንዳለ ደም በደም ነው። እላይ ላይ ምንም የተነካ ቦታ ደግሞ የለም ሰውነቴ ላይ፣ የእሱ ደም ነበር። ምን ይላል ይሄ ትታቻ ይሉ ልጅ? አልለቀውም፣ እንዲህ አርጎኝማ፣ እንዲህ ደም በደም አርጎኝ ካልገደልኩት እሱን ገድዬ ነውና የሞት ቪዲዮ እንዲህ በቃ ፊት ለፊቴ። ከዚያ ልጁን አላህ ይስጠው። ኧረ ለሱ ማድረግለት ዱዓ ወላሂ አላህ ጀነት ይወፍቀው። አላህ እስልምናን ወፍቆት ጀነት ይወፍቀው። ያን ልጅ የዚያን ቀን ከባጃጅ ወርዶ ያን ነገር ያደረገው ልጅ ሰው ነው። እስቲ ከታች ሰው ነው ብላችሁ ጻፉልኝ ኮሜንት ላይ። ሐውለ ወላ ቁወተ ኢላ ቢላህ። ተረፍ። ለማንኛውም እሱ መጣና ነገሩን እንትን አደረገ። አልሐምዱሊላህ ልቀቅ አለው። አልለቅም ሲል በግድ አስለቀቀው። ወላሂ ልቀቅ አለው፣ አስለቀቀኝ። ልክ ከልጁ ጋር ስንላቀቅ ጓደኞቼን ዞር ብዬ አየሁ። ሳይ ከጓደኞቼ አንድ ሰው ጎሏል፣ አንድ የለም። አሁን ስለ ጓደኞቼ ልጀምርላችሁ። ጥሉን ስንጀምር 4 ነበርም ብያቸው 5 ነበርም ብያቸዋለሁ። ኢስሐቅ፣ ፍሮምሳ፣ አህመድ ኑር፣ አህመድ ሱለይማን። ስም እየጠቀስኩ አልነግራችሁም፣ ምክንያቱም አንዳንዱ ታሪክ ስለሚያስቅ። ከነሱ መካከል አንደኛው ጸቡን ጫርልን፣ በደንብ አድርጎ አቀጣጠለልን። ጦርነቱ ተነሳ፣ ነገሩ ተፋፋመ። ከነሱ መካከል ደግሞ ሌላ ሁለተኛ አለ፣ በጣም የሚቀርበኝ ጓደኛ። እሱ ደግሞ ልጁ ከሙዓዝ ትልቅ ነው፣ እንዴት ታጣላቸዋለህ ብሎ ጓደኛዬን ተቆጣውና መቆጣት ብቻ ሳይሆን ከሱ ጋር መደባደብ ፈለገ። ከልጁ ጋር አይ ለሙዓዝ አግዘን መደብደብ አለብን የሚል ሐሳብ አለው። ሐሳቡ ደግሞ የተቀደሰ ሐሳብ አልነበረም። ምክንያቱም እሱ የሚደረብልኝ ከሆነ 30 ሰዎች ቁጭ ብለዋል እዛ ጋር። ነገሮችን ማመዛዘን ጥሩ ነው። እሱ አላመዛዘነው። ያን በቃ እሱ ያየው የኔ በቃ ልጅ ነው፣ ይህ ልጅ የሚጋጠሙ ከሆነ ይደበደባል የሚል ነገር ነበር ያየው። እና ይህ ሁለተኛው እንደዛ ነበር ያሰበው። በቃ ካልደበደብኩት እያለ ምናምን ነገር። መጀመሪያ ጠቡን የጫረው ልጁን ይይዘው ነበር። ተው አይመለከትህም፣ ሙዓዝ ገብቶበታል፣ ሙዓዝ ይጨርስ ይለዋል። ተግባባል። እሱ ገብቶበታል፣ ራሱ ይጨርስ ምናምን ብሎ ይከለክለዋል። ከዚያ በኋላ ይሄኛው እንዲህ ብሎ ሲከለክል፣ ሶስተኛ ጓደኛ ደግሞ አለን። ሶስተኛ ጓደኛችን ልክ ጦርነቱ ሲነሳና ኢራንና አሜሪካ ክላሽ ማቀባበል ሲጀምሩ ወዲያው ወደ መኪና ማቆሚያ ሄደ። ጦርነቱ ካለቀ በኋላ ምንድነው የተፈጠረው ብለን ስንጠይቀው፣ አይ እኔን እኮ እናንተ ከመገናኘታችሁና ከመደባደባችሁ በፊት መኪና ፈልግልን ብላችሁ ልካችሁኝ ነበር፣ እኔ ሲጀመር ጦርነቱ ሲነሳ ራሱ አልነበርንም የሚል ነገር አቀረበ። ከዚያ 4ተኛ ላይ የነበረው ጓደኛችን ደግሞ ልጅ ነው፣
ተግባባን። ልጅ ነው፣ ምንም ማድረግም አይችልም። ቢገባ ራሱ መሀል ላይ ቢገባ ራሱ አጨብጫቢ ነበር። አጠገቤ እየሮጠ ሙአዜ በለው ሲለኝ ነበር። በለው ሙአዜ በለኝ በለው ሲለኝ ነበር። በለው እዚያ በቃ ታሪኩ እንደዚህ ነበር። 4 ጓደኞች እነዚህ ነበሩ። ከጓደኞቻችሁ መሀል ወደ ጦርነት ስትገቡ አንዳንዱ ይወትፋችኋል ጦርነቱ ውስጥ አንድ በሉ። ሁለተኛው ጓደኛ ደግሞ ትምህርት ወስዱበታላችሁ። ለውጊያ ስትነሱ አታዩትም እሱ። ሶስተኛ ጓደኛ ደግሞ ካልተደረብኩ ብሎ ለሞት ነው እንትን የሚለው። አራተኛው ደግሞ አቅም እንኳ ቢያጣ ያጨበጭባል አጠገባችሁ ቆሞ አብሽር ደርሰሃል እያለ። 4ቱም ያስፈልጋሉ ለማለት ያክል ነው። በስተመጨረሻ ያ ነገር በዚያ ተከናወነ፣ አለቀ። ታሪኩ ይሄን ይመስላል። ጨረስን። ሰዎች ገላገሉን። አወዳይ ሄድን፣ እንዳልነው አወዳይ ሄድን። እጄን ታጠብኩ፣ እዚህ ጋር ፕላስተሯን ለጠፍኩ፣ ምንም ስላልተጎዳው ማለት ነው። ፊቴን ታጠብኩ፣ እጄን ታጠብኩ፣ ፕላስተሯን ለጠፍኩ፣ ወደ አወዳይ ሄድኩኝ። ልብሴ ሁሉ አልተነካም፣ ሱሪ ብቻ ነበር ትንሽ የቆሸሸው፣ ምክንያቱም ያው እንትኑም ስለነበር አዋራ ስለነበር ማለት ነው። ከዚያ ውጭ ግን ምንም ነገር የተጎዳሁት ነገር አልነበረም። እንዳልነው አወዳይ ሄድን፣ ጥብሳችንን በልተን ተመለስን። ለጥብስ ነበር አለ ከቤት የወጣ ነው። ጥብሳችንን በልተን በዒድ ቀን ተመለስን። ከዚህ አንድ ጓደኛ ያለ ሰፈር ላይ የዚያኔ ሙንሺድ ነበርኩኝ። በነገራችን ላይ ነሺዳ እንትን ስል ነበር፣ ሙንሺድ ነበርኩኝና ሙአዜ አለኝ። ሱብሃንአላህ ሰው ሀገር ሙንሺድ ሲመጣ አበባ ተበትነው ይቀበላሉ አለ። እኛ ሀገር ነው እንጂ የመኪና ረዳት ልክ እሱ ከመኪና ሲወርድ የሚቀጠቅጠው አለ። ረዳቶች እየጠበቁ የሚቀጠቅጡት ከመኪና ሲወርድ እና ያ ታሪክ ላይ ረጅም ጊዜ እንትን ነበር። ይህን ይመስል ነበር ያ ክስተት። ከነዒዱ ድባብ ጋር እንትን ሳስታውሰው በጣም የሚያስቅም ክስተት ነበር። ብዙ ነገር የተማርኩበት ክስተት ነው። የተማርኩትን ነገር አንድ ነገር ልንገራችሁ። አንዳንድ ጊዜ ለሆነ ነገር ብላችሁ የማይከፈል ዋጋ አትክፈሉ። የማይከፈል ዋጋ አትክፈሉ። ለሆነ ነገር ብላችሁ፣ ለሆነ ክስተት ብላችሁ፣ አጋጣሚ ገጠመኝ ብላችሁ የማይከፈል ዋጋ አትክፈሉ። ኦኬ ችግር የለውም። ተጋፈጥኩኝ እንበል፣ ተደባደብኩኝ። ያ ሰውዬ መጣና በቃ በቅቶሃል እንዲ እጅ ሰጥተሃል ሲለኝ አልሰጠሁም ልበል። ከዚያ በኋላ ምንድን ነው የሚከሰተው? አስባችሁታል? እስቲ ወደ ኋላ ተመልሳችሁ አስቡት። መቼም ጀነት መግቢያና ጀሃነም መግቢያ አይደለም ጉዳዩ። ተግባባን? ተናደርኩ፣ ገባሁበት፣ አፈር ማብላቱን አበላሁት፣ መጨረሻ ላይ ፈጠፈጠኝ። ያንን ነገር ሁላ አይ እጅ አልሰጥም ምን ይወረ እጅ አልሰጥም ምን ማሞቼ ይገኛለሁ ብል ትንሽ የሚባለው ነገር ጥርስ ማውለቅ ነው። ለሱ አሁን ጥርስ ማውለቅ የትርፍ ሰዓት ስራው ነች። ጥርስ ማውለቅ ኖርማል ነገር ነው ለሱ። ኮብልስቶን አንስቶ አፌ ውስጥ ቢከትልኝ እናንተ ናችሁ መታችሁ የምትገላግሉኝ፣ ጓደኞቼ ናቸው መታ አበደን። ማንም ሰው ለብቻን ነው የምትወጣው። ያን ነገር የጥርስ መውለቁን ብቻን ነው የምትወጣው። ሁሉን ነገር ብቻን ነው የምትወጣው። ስለዚህ አንዳንድ ቦታ ላይ ውሳኔ ስትወስዱ፣ አሁን ለምሳሌ የትዳር ጉዳይ ላይ ሰው ፊት አትጣሉ። ከባለቤትሽ ጋር ሰው ፊት አትጣይ። ጓደኛሽ አጠገብሽ እያለች ስልክ አትደውይላት። ወላሂ ጓደኛሽ አጠገብሽ እያለች ስልክ አትደውይላት። ጓደኛህ አጠገብህ እያለ ስልክ አትደውልላት። ምክንያቱም ለሁለት ሆናችሁ ስታወሩ ልትግባቡ የምትችሉበትን ነገር ከሰው ጋር ስትሆኑ ምን ይለኛል ኢጎ ነገር ውስጥ ትገቡና ያልተመዘነ ያልተገመተን ውሳኔ ትወስዳላችሁ። አንዳንዴ አላያችሁም እናንተ ሰው ፊት የተጣሉ ሰዎችን? በጣም ይዋደዱ የነበሩ ለግላቸው ቢሆኑ እኮ ይደባደቡ ነበር፣ ችግር የለባት፣ ተደባድበው ምናምን ነገር እንትን ይላሉ። ግን ሰው ፊት ስላሉ ብቻ እስከ መጨረሻው ድረስ ለጥጣውት ጉዳዩን የማይከፈል ዋጋ የሚከፍሉ ሰዎች አሉ። እስቲ አሁን እናንተ ፊት ቀርቤ ዳዕዋ ላደርግ አሰላሙ አለይኩም ወራህመቱላህ ጥርስ ይወልቁ፣ አስባችሁታል? በጣም ይከብዳል። ለምን ሲባል ነው ሙአዜ ጥርሴን ያወለቀው ምንድን ነው ሲባል አይ የሆነ ጊዜ እንደዛ እንትን ብዬ ሆና ይከብዳል። እኔ ደግሞ በሻር አልአሰድ አይደለም እንዲህ ላወራ። ስለዚህ ብላችሁ ፈልጌ ነው ነገሮችን ስታደርጉ የትም ቦታ ላይ ሚዛን ብትጠቀሙ በጣም በጣም ጥሩ ነው። እኔ አሁን እዛ ቦታ ላይ የምፈልገው በጣም እልህ ይዞኝ ነበር። የሆነ ወንድነት ነገር ተሰማኝ። ከዚያ ከተሰማኝ ወንድነት ግን ጥርስ እንደሚበልጥ መጨረሻ ላይ ገባኝ። መጀመሪያ ያው የምፈልገውን ነገር አግኝቻለሁ፣ ደብድቤዋለሁ፣ እስኪ በቃው ድረስ ደንበደም አድርጋለሁ። ከዚያ በኋላ ግን ጥርስ መውለቅ የሚባለው ኮንሰፕት ሲመጣ መዘንኩት። ስመዝነው ደግሞ የትም ቦታ አይገባም። የወለቀው ጥርስ ማንም አያስተክልልኝም።
ተግባባን። ያን ያለው ነገር ያው ትምህርት የሚሆናችሁ በሚል ነው ይሄን ነገር በውስጥ ናገር። ሁለተኛ ነገር ደግሞ የዒድ ክስተትም ነው። ከዒድ ጋርም የተገናኘ ነገር አለው። ሁላችሁም ፈታ እንዳላችሁ ተስፋ አድርጋለሁ። በእርግጠኝነት ፈታ ብላችኋል አይደል? ዋናው ነገር ወንድሞችና እህቶችን ማዝናናት መቻሉ ነው። ከዚያ በኋላ ደግሞ መጠቀማችሁ ነው። ጓደኛም እየለያችሁ እንትን አጎቴ የነገረኝ እንትን አለ ጓደኛ በ3 ይከፈላል ብሎ ያዙት። ጓደኛ በ3 ይከፈላል። የመጀመሪያው ጓደኛ የጥል ጓደኛ ነው። ከሰው ጋር ስትጣሉ ከእናንተ ቀድሞ የሚሞትላችሁ ጓደኛ። ሁለተኛ ጓደኛ የደስታ ቀን ጓደኛ ነው። ሶስተኛው ጓደኛ ደግሞ የችግር ጓደኛ ነው። የደስታ ቀን ጓደኛ ማለት ሰርግ ምናምን ነገር ሲኖር በቁጥር 1 ነው። ከማንም ቀድሞ ነው የሚታየው። መድረኩን እሱ ነው የሚያደምቅልህ፣ እንትን ያደርግልሃል። አንደኛ ጥል ላይ ስትመጣ ግን የለም ልጁ። ሰርግ ላይ አንደኛ ነው፣ ግን ጥል ላይ የለም። የሆነ እንትን ላይ ችግር ላይ ስትኖር የለም። ሁለተኛው ደግሞ ችግር ቦታ ላይ በፈለከው ቁጥር አታጣም። የሆነ ስትቸገር ትዝ የሚል ራሱ እሱ ነው። በቃ ተግባባን። ሶስተኛው ደግሞ የእንትን ጓደኛ ነው፣ የጥልቀን ጓደኛ ነው። ከሰው ጋር ስትጣላ ቁጥር 1 ነው። ያ አጎቴም እንደለኝ ታውቃላችሁ፣ 3ቱም ጓደኛ ነው። 3ቱንም ጓደኛ መተው የለብህም። የችግር ቀኑ ለችግር ቀን ነው የሚያስፈልገው። የጥሉ ለጥል ነው የሚያስፈልገው። የደስታው ደግሞ ለሰርግህ ቀን፣ ለግብዣ ቀን ያስፈልግሃል። እነኚህ 3ቱን ባላንስ አድርገህ ማስኬድ መቻል አለብህ። እኔ ያ ነገር ከተነገረኝ በኋላ ጓደኛ መምረጡን ላቆምኩኝ። ሰውን ካታጎራይዝ አድርጌ ብቻ ነው በቃ የምቀበለው እንጂ አልመርጥም። የሚስጥር ጓደኛ አለ አይደል እንዴ? የሚስጥር ጓደኛ አለ። እኔ አሁን የሚስጥር ጓደኛ አለኝ። ጓደኞቼ በጣም ብዙ ናቸው። የሚስጥር ጓደኛ ግን በጣም ጥቂት ናቸው። በጣም ጥቂት፣ የእጅ ጣት አይሞሉም። 2 ማለት እችላለሁ፣ 2 or 3 2 ሰው ብቻ ናቸው የሚስጥር ጓደኛ። ከዚያ ውጭ ያሉት ግን ጓደኛዬ ናቸው። እቀርባቸዋለሁ። በጣም ራሴን ሰጥቻቸው ነው የምቀራረበው ከነሱ ጋር። በጣም አብረን እንጫወታለን። በሆነ ጉዳይ ይፈልገዋለሁ ብዬ ገምቼ አላቅም ነበር። አንድ ወንድማችን ነው በህይወቴ እከሌን ለሆነ ጉዳይ ይፈልገዋለሁ የሚል ነገር ወላሂ እንትን እያልኩ አልነበረም። በቃ ማለት አስቤው አላቅም ነበር። ድንገት ምን ይከሰታል? ያንን ሰው በጣም የተቸገርኩበት ቀን ላይ ያገኘሁት። የተቸገርኩበት ስላችሁ ማንም ሰው አጠገቤ ሊደርስ ያልቻለበት ቀን፣ ማንም ልድረስ ቢልም መድረስ የማይችልበት ቀን ላይ ከባድ ቀን ነበር ቀኑ። ልጁን በጣም ነበር ምንራራቀው፣ አንገናኝም ሲጀመር። ስቲል እስካሁን ድረስ የእሱን ተግባራት በአጠቃላይ አልደግፍም ሙሉ በሙሉ። አካሄዱን የሚያስተላልፈውን ነገር በአጠቃላይ በጣም ነው የምጠላለት። የሆነ ፈሳድን ነው የሚያስተላልፈው። ግን አላህ ስብሓንሁ ወተዓላ የሰው ልጅ ሙሉ በሙሉ ቆርጠህ መጣል እንደሌለብህ፣ ቆርጠህ መጣል ያለብህ ከአላህ ስብሓንሁ ወተዓላ ጋር የሚያጣላህን ሰው፣ ከትክክለኛው መንገድ የሚያርቅህን ሰው ብቻ እንደሆነ ያሳየበት ቀን ነው። ተግባባን። እና በጣም የሚገርም ነገር ነበር ያ ክስተት ያስተማረኝ። እና ወንድሞችና እህቶች ትምህርት ነክ ነገሮችን ተናገር። ዛሬ ትምህርት የምትፈልጉ ሰዎች ብትንቀሳቀሱ ደስ ይለኛል። ምክንያቱም ዛሬ ለመዝናናት ነው የተሰበሰብነው። ተግባባን። ለመዝናናት ብቻ ነው የተሰበሰብነው፣ ለመዝናናት ብቻ። በመዝናናት ውስጥ ደግሞ ብዙ ነገሮችን እያስተማርኩ ነው። ስለ ጓደኛ ስለምን እየነገርኩ ነው። ትምህርትን ፈልጋችሁ የመጣችሁ ሌላ ቦታ መሄድ ትችላላችሁ። ትምህርት የሚሰጥበት በጣም ብዙ ቦታዎች አሉ። የንጽጽር ቦታዎች አሉ። ወንድሞቻችን ከፍተዋል። የብዙ እንትኖች አሉ። እዛ መሄድ ትችላላችሁ። እዚህ መታችሁ ደግሞ ለመዝናናት የተሰበሰብነውን ሰዎች አትረብሹ። ባረከላሁ ፊኩም። ሳትቦለኩ ውጡ። አዎ ትክክል፣ እሱም አለ። ዛሬ ቀኑ የቡለካ ቀን ነው። ወንድሜ ጃቢር መጥተዋል እያሉ ነው። ጃቢር የሚነግረን ታሪክ አለ። የኔን ታሪክ መቼም ሰምቶት አይሆንም። እና ከዚያ በኋላም በነገራችን ላይ ብዙ ክስተቶች አሉ ከዒድ ጋር ተያይዞ። ብዙ ዒዶችን ግን እኛ የምናሳልፈው በስራ ነበር። ከውዝ የቲሞችን የሚረዳ አንድ ጀማዓ ነበረን። ያንን ጀማዓ በደንብ ነበር እንትን ያደረግነው። ረጅም ጊዜ እንሰራበት ነበር። ሌሊቱን ሙሉ እያረድን ነው የምናድረው። ጃ አለ አይደል? ጃ ካለ ይግባ። ባረከላሁ ፊኩም። ቦታ የሚለቅለት ወንድም ወይ ደግሞ እህት ካለች ወንድሜ ጃን አስገቡት። ባረከላሁ ፊኩም። እና በጣም ደስ የሚል እንትን አለው እና ድባቡ ደስ የሚል ነበር። በቃ እያረድን ፍየሎችም ማለት ነው። እንትን ግመል ሁላ ታርዷል፣ በሬ ታርዷል፣
በጎች በደንብ ይታረዳሉ። እያከፋፈልን እናድራለን። ቀን ሲነጋ ደግሞ ቶሎ ልብሳችንን ቀይረን ሻወር ወስደን ምን ብለን እየሮጥን መስጂድ ሄደን ከዚያ ስንመለስ ወዲያው ልብሳችንን አውልቀን ያን ነገር እንትን ብለን የሚከፋፈለውን ነገር አከፋፍለን የሚከፋፈለው ነገር ከቀረ ማለት አከፋፍለን ከዚያ በኋላ ደግሞ መዝናኛ ቦታ አለ። መዝናኛ ቦታ የምንሄድ ከሆነ ሄደን ካልቻለን ደግሞ ኳስ ተጫውተን በቃ የሆነ ለየት ያለ ቀን አድርገ ነው። ከዚያ በኋላ ሲደክመን ወደ ከሰዓት አካባቢ እንተኛለን። ድሬዳዋ ደግሞ ሙቀት ነው፣ ሁላችሁም ታውቃላችሁ ብዬ አስባለሁ። ሙቀት ስለሆነ እንተኛለን። ጃቢርን አስገቡት፣ ጃን አስገቡት። ጃ አንድ ሰው ወርዶሎታል እና መግባት ይቻላል። እና ዛሬ ቀኑ ፈታ የምንልበት ቀን ነው። ይሄ አሁን እዚህ ጋር የምንጫወተው እንትን የምንለው ነገር ያልገባው ሰው ወይ ደግሞ ያልተመቸው ሰው ካለ፣ በነገራችን ላይ ሰው ይለያያል፣ በተፈጥሮ ይለያያል። አንዳንድ ሰው ቀልድ አይመቸውም። ልክ አንዳንድ ሰው ተከታትሎ ሲሪየስ መሆን እንደማይመቸው ሁሉ ቀልድ የማይመቸው ሰው እኛ መሀል ካለ ይቅርታ አድርጉልን። ዛሬ ቀኑ የቀልድ ቀን ነው፣ የዒድ ቀን ነው። ለመዝናናት ነው የገባ ነው፣ ለመጫወት ነው የገባ ነው። አረብ ሀገር ላይ ያሉ ወንድም እህቶቻችንን ለማዝናናት ከነሱ ጋር ለመጫወት ነው የገባ ነው። የዒዱ ዋዜማ ላይ እንዲህ ተደስተን ነበር የሚል ነገር ማለት ነው። ተግባባን? እሱን ነገር ለማለት ነው። ላላላ ካፊር አይመስለኝም። ላ ካፊር ነው። ናም ኤክስ ሙስሊም ምናምን ይል ነበር። ናም ካፊር ነው። ኦኬ እኔ እኮ አልገባኝም ነበር ወላ። ኤክስ ሙስሊም ሲል ኤክስ ክሪስቲያን ያለ መስሎኛል። ለዚያ ነበር ከንትን ቆጥሬ መልስ እየሰጠሁት ያለሁት እንጂ የኛ ልጆች መስሎኝ እንጂ ወላ የኛ ልጆች ካልሆነማ እኔ መልስም አልሰጥም። ታውቃላችሁ እናንተ ጥያቄ ራሱ ሲጠይቁ ምን አገባህ እያልኩ ነው የሚሸኘው። አንዳንዴ መልስ እያለ ራሱ ምን አገባህ ብዬ ነው መልስ የምሰጠው። እና ወንድሞችና እህቶች የመዝናናት ቀን ነው ብያችኋለሁ። እየተዝናናን እንንቀሳቀስ። ዛሬ ሌላ ነገር ከዒድ ጋር ተያይዞ የማስታወሰው የማልረሳው ነገር የዒድ ልብስ ጫማ ሁላችሁም ታውቃላችሁ ብዬ አስባለሁ። የጫማውን ነገር ስለ ጫማ የማያውቅ ሰው የለም። ናም እና የጫማ ነገር የማያስታውስ ሰው የለም። ለብሰን ነበር ስንተኛ የነበረው፣ ተለብሶ ነው የሚተኛው። ተግባባን። ሽጉጥ አለች እቺ አያ የምትል እሷም አለች። ከሽጉጥ ውጭ ደግሞ ምንድን ያለው? ጫማው ደግሞ ብልጭልጭ አለው። እኔማ ታጥቄ ነው የምተኛው ወላ። ክላሽን ታጥቄ እንዲህ ሽጉጤ ምናምን ነገር እንዲህ ይዤ ልብሴን ለብሼ ምናምን ነው የምተኛው እንዲህ ለመተኮስ። እዚያ እኔ ደግነቱ ምንድን ነው? ጦርነት አልነበረም ሀገራችን ላይ፣ ሀገራችን ሰላም ነበረች። የትኛውን ድንበር እንደምጠብቅ አትጠይቁኝ። ብቻ ታጥቄ ነው የምተኛው ማታ ማታ ስተኛ ማለት ነው። እና የዒድ ምሽት አይነጋም ታውቃላችሁ። ጫማውማ ቦግ ቦግ ተው እንጂ ጫማው ቦግ ቦግ ይላል። የብዙዎቻችን ፊውቸራችን ራሱ እዛ ውስጥ ያየን ይመስለኛል። ይሄ ብርሃኑ ማለት ነው እንዲህ ቦግ ይላል እኮ ጫማው ሲረገጥ። እንዴት አድርጌ እንደምረግጠው ብታዩ። በአንድ ሳምንት ነው ማጎረጉደው እንትኑን ጫማውን፣ ምክንያቱም መብራት አለበት። ድንጋዩ አልቆ ረግጬ የማበራበት ጊዜ ሁላ የሚኖር ይመስለኛል አንዳንዴ ሳስብ። ድንጋዩ አልቆ ረግጠው ነበር እስኪ በቃው ድረስ። ጫማ የተረገጠ፣ ሽጉጥ የተተኮሰ፣ ልብስ የተለበሰ፣ ብቻ ያልተደረገ ነገር አልነበረም ወላ። ብቻ አልሐምዱሊላህ ሁሉንም አሳልፈናል። የዒድ ቀን ደግሞ ሌሊቱን ሙሉ ቁጭ ተብሎ የሚጠበቅ ነገር አለ። ዒድ ላይ መድረስ ምናምን ተብሎ እንጠብቅ ነበር፣ በጣም እንጠብቅ ነበር ምናምን ነገር። ከዚያ በኋላ ደግሞ መጠበቅ ብቻ ሳይሆን ደግሞ ጠዋት ላይ እኔ በጣም ከዒድ የማይመቸኝ ፓርት ቢኖር አንድ ፓርት ብቻ ነው። የዚያኔ ልጅ እያለው ማለት ነው። ጃን አስገቡት እንጂ ወንድሜ ለምንድነው የማይገባው? እዚህ ውስጥ ካለ ጃን አስገቡት። ቆይ ወይ ደግሞ ቆይ እንትን ላድርግ እኔ ራሴ ላስገባው። ሞዴሬተሮች የላችሁም አይደል? خلاص ቆይ እኔ ራሴ ላስገባው። ቆይ ጃ እየታየኝ አይደለም፣ እዚህ ጋር አልመጣልኝም። ጃ ኦኬ፣ እዚህ ጋር ማለ እንዴ? ኦኬ፣ ሁለት በኩል ነው ያለው ስሙ። ይቅርታ እዚህ ጋር ያለው አላየሁትም ነበር። እሺ ኦኬ፣ ገስት ውስጥ ቆይ፣ አይ ገስት አይደለም፣ ገስት የላኩ ሰዎች ውስጥ ነው እንጂ እንትን ያለው
ጃ ልፈልገው ጃ የለም። ጃ ካለህ እስቲ ምልክት አድርግልኝ እስቲ። አዎ አለ ጃቢር እሱማ ዛሬ ጉዴን አልሰማም። አሁን ነው የመጣው። ጉዴን አልሰማም። ንገሩት እስቲ ከስር በኮመንት ንገሩት። ብዙ ነገር አምልጦታል ዛሬ። ጃ እስቲ ቁጥር ጻፍልኝ መግባት የሚመችህ ከሆነ ቁጥር ጻፍልኝ። አዎ ሞዴሬተሮች ስልጣን፣ ኧረ ለአንተ ራሱ ሞዴሬተርነት ሙሉ በሙሉ ይሰጣል። ሙሉ ስልጣን እንዴ! አንተ ሞዴሬተር ያልተደረግ። ቆይ ሰላም አለይኩም። እኔ ያለኝ ለሌሎቹ ከሆነ የተሰጣቸው ራሱ እየሰሩበት አይደለም በአግባቡ። ስልጣን አድለን እኮ አስቸጋሪ ነው። ሙሉ አይደለም ምናምን እያሉ ነበር። ቀጥሉ። ኦኬ በቃ እሞላላቸዋለሁ፣ ችግር የለውም። እንትን እኮ ነው ሳጅን ሆነው እኮ ነው ገና ወደ ኢንስፔክተርነት አላደጉም። ምክትል ሳጅን ምናምን ሆነው በቃ እያየ ይጨመርላቸዋል ኢንሻአላሁ ተዓላ። እንዴት ነህ ጃቢሮ? አልሐምዱሊላህ። እንዴት ነው? ወላሂ በጣም ሰላም ነኝ አልሐምዱሊላህ ረቢል ዓለሚን። ዛሬ በጣም ፈታ እያልን ነው። አረብ ሀገር ያሉ ወንድሞቻችንን እያዝናናን ነው። ምክንያቱም እነሱ ጋር አንደኛ ነገር ምሽት ነው፣ የዒዱ ዋዜማ ነው። ሁለተኛ ነገር ደግሞ ዒድ ሲሆን መዝናኛ ቦታ ብዙም የላቸውም። እነሱ በስራ ነው የሚያሳልፉት ጊዜውን። ያው ያን ነገር እንትን ለማድረግ ኮምፐንሴት ለማድረግና ለማጠጋጋት ሲባል ዛሬ ላይ ምሽቱ ላይ ዋዜማው ላይ በደንብ እንዲደሰቱ፣ እንዲጫወቱ፣ እንዲስቁ እያደረግን ነው። በዚያው አስቅም ምናምን በሚል የሆነ ታሪክ አስነገሩኝ። ያሳለፉት ታሪክ ነበር፣ የኔን ገጠመኝ ማለት ነው። የዛሬ 12 ሰዓት ክስተት ነበር። የዓለም ጦርነት ነበር። በግሌ ተነሳሽነት የተነሳ የዓለም ጦርነት ነበር። ስለዚያ ጦርነት ጀብድ አነሳን፣ አወራን፣ በደንብ ተጫወትን እና የሚደገም አይደለም። ጃ ካልሰማህ አምልጦሃል። ማሻአላ አሪፍ ነው። አይ አይደለም ዩቲዩብ ላይ ያዋለው ችግር የለውም የተላለፍክ ስለሆነ ፋይል ተደርጎ ይቀመጥልሃል። አክቹሊ እንደ አጋጣሚ ሆኖ ትላንትናም ደግሞ እኔ ቤት አንዳንድ ነገር እየተመካከርን ነበርና በቃ በጣም አሪፍ ነገር እንደነበረ ያስተዋልኩት በጣም ብዙ ሰው በውስጥ መልእክት ላከልኝና በቃ አሪፍ ነበረ። ሁል ጊዜ ጭቅጭቅ ክርክር ሳይሆን አንዳንድም ጊዜ ደግሞ እንደዚህ ማዕከል የሚያደርጉ ነገሮችን እያነሳን ማውራቱ መጫወቱ አሪፍ ነው። ጥሩ ነው። አሪፍ ነው ያደረግከው። እንደውም ድፍረትን አድንቄልሃለሁ። አሪፍ፣ በጣም ጥሩ እኮ ነው። ጃ ምን መሰለክ፣ ብዙ ሰዎች ኡስታዝ የሚል ነገር ሲነሳ የሆነ ዲስታንስ አለ ኡስታዝ የሚባሉ ሰዎች መሀልና ህዝቡ መሀል፣ አንድ ኡስታዝ የሚባለው ሰዎች መሀልና ቀልድ የሚባለው ነገር መሀል ዲስታንስ አለ። ያንን ዲስታንስ ማን የፈጠረው? ዲስታንሱ ያስፈልጋል፣ ናም ያስፈልጋል። አባትና ልጅ እኩያ መሆን የለባቸውም። አስተማሪና ተማሪ እኩያ መሆን የለባቸውም። ያ ሲባል ደግሞ መራራቅ አለበት፣ ይሄ ኮስታራ ተደርጎ መታሰብ አለበት እያልኩ አይደለሁም። ላ ወላኪን እየተቀራረብክ እየተዋደድክ ጥሩ ነገሮችን እየተላለፍክ የሆነ ጊዜ ላይ ደግሞ ማስተላለፍ ያለብህ ጊዜ ሲመጣ፣ መቀለድ ያለብህ ሰዓት ሲመጣ መቀለድ ባለብህ። ሰርግ ላይ ሄዶ እንዲህ ብሎ የሚቀመጥ ሰው ሰርግ ላይ ተነስና ዳዕዋ አድርግ ሲባል ስለ ቀብር ጉዳይ የሚያወራ ሰው ከሆነ የሆነ የሚጎድል ነገር አለ ማለት ነው። ስለዚህ ያን ነገር ነው። አሁን ቀኑ ዒድ ነው። በዒድ ቀን ላይ ደግሞ በቃ ፈታ ማለት አለባቸው ወንድሞቻችን፣ መዝናናት አለባቸው። እንዲህ ከሰሓባ በላይ ማንም የለም ከነቢያቶች ውጭ ማለት ነው። እነዚያ ከባድ የሚባሉ ሰሓቦች ዒድ ሲደርስ እኮ ዘና ፈታ ነበር እኮ የሚሉት። እኛ አሁን ከምንለው እጥፍ ድርብ ነው እነሱ ዘና የሚሉት። በነገራችን ላይ አስባችሁታል? ሰሓቦች ተሰብስበው ዒድ ነው ብለው በዒድ ደስታ ሲፈነጥዙ፣ ሲዘሉ፣ ሲጫወቱ፣ ያኛው ቀስቱን አምጥቶ ያኛው ምኑን አምጥቶ ይሄ እየዘለለ ፉከራ እያሰማ ሽለላ እያደረጉ ቀረርቶ ማለት ነው። እነኚህ ነገሮችን ሲሰሩ ውስጥ ያስቡት። ሰሓቦች እንደዚህ አድርገው አሳልፈውታል። የዒድን ጣዕም ራሱ በደንብ አድርገው ቴስት አድርገውታል እነሱ። እኛ ጋር ደግሞ ስትመጣ
ላ ሐውለ ወላ ቁወተ ኢላ ቢላህ። ሁሉም የሆነ ኡስታዝ ነው የሚባል ሰው ሲመጣ በቃ የሆነ ክብሩ የተነካ ይመስለዋል። መጫወትና መሳቅ ምን ማለት ላ አይደለም። ግጥም እየገጠሙ ምን እያሉ ትርኢት እያሳዩ ነበር። እኔ አሁን ለምሳሌ አሁን ሶሻል ሚዲያ ላይ ቅድም ተናግሬ ነበር፣ አሁንም ደግምላችኋለሁ ሰው ትንሽ ስለበዛ ሶሻል ሚዲያ ላይ የሚደግፈው እንደሆነ ታውቃለህ። ፈረንጅ ሀገር ያሉ ሰዎች ሁኔታው ሊመቻችላቸው ይችላል፣ ከቤተሰብ ጋር ጊዜ ሊያሳልፉ ይችላሉ፣ የዒድ ቀንም ማለት ነው። ኢትዮጵያ ላይ ያሉትም ቤተሰቦች አሉ ምናምን ነገር ሊያሳልፉ ይችላሉ። አረብ ሀገር ላይ ያሉ ወንድምና እህቶቻችን ግን ሊታሰብላቸው ይገባል። ለነሱ ተብሎ ቢያንስ የዒድ ዋዜማ ላይ ወይ ደግሞ የዒድ ቀን ከውሎ በኋላ ምሽት ላይ የሚዝናኑበት የሆነ ትልቅ ነገር ተደርጎ መድረክ ነገር ሜቢ ያ መድረክ ቲክቶክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ ዙም ላይ ሊሆን ይችላል። የሆነ ትልቅ ዝግጅት ተዘጋጅቶ ያ ዝግጅት ላይ ግጥም ይቀርባል። በጣም ታለንት ሊሆኑ ልጆች አሉ በነገራችን ላይ። ያንን ታለንታቸውን እዚህ ጋር አውጥተው ያሳዩ እስቲ በግጥም መልኩ ደስ በሚል መልኩ ያቀርቡልናል። ግጥሙ ውስጥ ደግሞ የሆነ የሚያስቅ ነገርም ፈታ የሚያደርግ ነገርም ይገባል። ቀልድ የሚችሉ ልጆችም አሉ፣ አገር ቤትም ያሉ የትም ያሉ ልጆች፣ እነሱም መጥተው ቀልዱን እንዲያቀርቡ እየተጫወትን እየተሳሳቅን ቀኑን የምናሳልፍበት ፕሮግራም ያስፈልግ ነበር። እኛ ግን ላ ሐውለ ወላ ቁወተ ኢላ ቢላህ እንትን ነው በቃ አብርተው ነው የሰጡት እንደሚባል የሆነ ነገር ተሰርቶ የተሰጠን ይመስል እድሜ ልካችንን ያን ነገር ነው ይዘን የምንንቀሳቀሰው። ያ ነገር ትክክል አይደለም ብዬ ነው የማስበው። ያው በተፈጥሮ እኔ በነገራችን ላይ ፊትም ማጨፍገግ አይመቸኝም። ምንም እንኳ ያንተ ፊት ኮስታራ ነው እባላለሁ። ብዙ ጊዜ እንደዛ ነው የሚሉኝ ወንድምና እህቶች። ፊትህን እስቲ ፈታ አድርገው ይሉኛል። የተፈጥሮ ፊት ሆኖ ነው እንጂ እንዲህ የተኮሳተርኩ ተደርጌ ተፈጥሬ እንጂ ማለት ነው። መኮሳተርን አልወድም በተፈጥሮ። አንድ ይሄ ነው። ሁለተኛ ነገር ደግሞ ድንበር ያስፈልጋል ብዬ ከሚያምኑ ሰዎች ነኝ። እንዲሁም በደንብ ስለ ድንበር ጉዳይ በደንብ ከሚያሳስቡኝ ሰዎች አንዱ ነኝ። አስባለሁ ድንበር የሚባለውን ነገር። አንድ ሰው አስተማሪ ከተባለ ኡስታዝ ነው ከተባለ በጣም ጠንቃቃ መሆን አለበት። የማያልፋቸው ድንበሮች ያስፈልጉታል። የሆነ መጠንቀቅ ያለበት ለሱ ክብር የሚባል ነገር፣ እነኚህ ነገሮች ያስፈልጋሉ። ያ ደግሞ ሒክማ በጎደለው መልኩ አይደለም። ድንበር ነው በሚል ከሰዎቹ ርቆ፣ ድንበር ነው በሚል ከቀልዱም ርቆ፣ ከምንም ርቆ ላ ይሄ ድንበር አይባልም። ይሄ ራስን ማግለል ነው። ራሳችንን ማግለሉን ደግሞ አበደን በሸሪዓው የሚደገፍ ነገር አይደለም። ራስን ማግለል፣ ራስን አክብዶ ማየት ላ ሁላችንም አንድ ነው። በነገራችን ላይ አንድ እርግጠኛ ሆኜ የምነግራችሁ ነገር እዚህ ጋር ወንድሜ ጃ አለ፣ ነገ ትመሰክራለህ። ወንድሜ ጃ እንትን የማይሆን ነገር ከተናገርኩ እህቶች ያሉ እዚህ ጋር 6 እህቶች 2 ወንድሞች አሉ እዚህ ውስጥ። ከታች ደግሞ 800 ወንድምና እህቶች አሉ። ሁላችሁም ምስክር ሁኑ። ሙዓዝ ከጃ የሚሻልበት ነገር ሙዓዝ ከአብዱራህማን፣ ከሐናን፣ ከጀሙቲ፣ ከተምር፣ ከሰሚራ፣ ከኡሚ ፓራዳይዝ ከማንም እዚህ ውስጥ ካላችሁ ሰዎች ከማንም ሙዓዝ የሚሻልበት አንድ ነገር የለም። ኢነ አክረመኩም ዐንደላሂ አትቃኩም። ከእናንተ መሀል ሻል ያለው አላህ ፊት ተቅዋ ነው። ፈሪ አላህ የሆነ ሰው ነው። አላህን የሚፈራ ሰው ነው። ከአላህ ተቅዋ በስተቀር ማንም ከማንም አይበልጥም። ማንም የራሱን ደረጃ ከፍ አድርጎ ሌሎችን የሚንቅበት ምንም ምክንያትም የለውም። አንድ ይሄ ነው። ሁለተኛ ነገር መታወቅ ያለበት ነጥብ ሁላችሁም ከስር ልታሰምሩልኝ የሚገባው እኛና ሌሎች ወንድሞቻችን እህቶቻችን መሀል ያለው መከባበሩም መዋደዱም ቦታ መሰጣጠቱም ከእውቀት ጋር የተያያዘ ነገር እንጂ ሌላው ሰው ከነው የሚፈልገው ነገር ኖሮ አይደለም። ላ በቃ ሙዓዝ የሆነ ነገር ተምሯል፣ የሆነ ነገር ከኔ በላይ ያውቃል ብሎ ሰው ስለሚያስብ ለዚያ ነው የሚያከብረኝ። እኔም ደግሞ ያን ነገር ማወቅ አለብኝ። ስለዚህ አክት ሳደርግም በተሰጠኝ ክብር ልክ፣ ያ የተሰጠኝ ክብር ደግሞ ለእኔ አይደለም፣ እኔ የተማርኩት ለተባለው ጉዳይ ነው፣ ለተማርኩት ነገር ነው። ያንን የተማርኩትን ነገር የሚያወርድን ነገር ደግሞ መጠንቀቅ አለብኝ በተቻለኝ አቅም ማለት ነው። ያ ማለት ደግሞ ከስህተት እጠበቃለሁ ማለት አይደለም። ላ ስህተትን በአናቴ ነው እንዲገብቼበት እንትን ምቦርቅበት። ወላኪን ስህተቱን ስሰራ ግን ወደ አላህ ተመልሼ ተውበት አድርጌ ሙሉ በሙሉ ትቼ አላህ ሆይ ይቅር በለኝ፣ አንተው ባሪያ ወንጀለኛ ነኝ፣ ስህተተኛ ነኝ፣ አላህ ይቅር በለኝ እያልኩ ወደ አላህ እየተመለስኩ ተውበት እያደረግኩ ነው። ስለዚህ ፊት ለፊታችሁ ቀርቤ ስናገር ከእናንተ መሃል ሙዓዝ ከኖሩ አይቀር እንደ ሙዓዝ ነው የሚል ሰው እኮ አይጠፋም። ወላሂ ያሳዝነኛል። ባይ አንዳንድ ሰው ወላሂ ያሳዝነኛል። አንዳንድ ሰው በጣም ነው የሚያሳዝነኝ። አንድ ጊዜ ኮመንቶችን አነባለሁና መጥቶ ኮመንት ላይ አንድ ሰው ኮመንት ጻፈ። ያ ኮመንት ላይ የጻፈው ሰው ልጅ እየወለድኩ ነው፣ ልጄ እንዳንተ እንዲሆንልህ እንደ ማንም እንዲሆን ልጃችሁን አትፈልጉለት፣ እንደ ሰሓቦች ብቻ ይሁን፣ አለቀ خلاص፣ እንደ ሰሓቦች ይሁን። መን ካነ ሙቅተዲን ፈልየቅተዲ ቢልአምዋት ፈኢነ ልሐይ ላ ትእመኑ ልፍትነቱ ዐለይህ። ተግባባናል። እንደ እንትና በሆንኩኝ እንደንትና የንትና ሚስትማ ታደለች። የሱ ሚስት እሷ ብቻ ናት የምታውቀው እየኖረች ያለችው ኑሮ እሷ ብቻ ናት የምታውቀው። ብዙ ሰዎች እኮ
የቤት ቀጋ የውጭ አልጋ ናቸው አይደል? እንደዚያ እኮ ነው ላይፍ የሚባለው ነገር። አንዳንዴ ወላሂ በጣም እንትን ይላልና ውጭ ላይ ስትመለከቱት በጣም መልካም ብላችሁ የምታስቡት ሰው፣ ንግግሩ በጣም የሚጣፍጥ ሰው ወደ ቤት ሲመለስ አዑዙ ቢላህ ነው። በጣም የሚያስደነግጥ ሆኖ ታገኛላችሁ። ያ ነገር እንዳያጋጥማችሁ ዱዓ ስታደርጉ ያ ረቢ ከእከሌ የበለጠ እውቀት ስጠኝ፣ ልጄን ደግሞ ከእከሌ አስበልጥልኝ፣ አኽላቁን አሳምርልኝ፣ ልጄን እንደ ሰሓባ አድርግልኝ። ስሜ ሙዓዝ ነው። ዘመናችን ላይ ያለ በጣም ለየት ያለ ሰው ፈልጌ ስም አላወጣሁለትም ልጄን በሰሓቢዩ ስም ነው ያወጣሁለት። ምክንያቱም እንደ ሰሓቢዩ እንዲሆን ነው የምፈልገው። ልጆቼን በአጠቃላይ በሰሓባ ስም ነው ማውጣት የምፈልገው። ምክንያቱ ሲባል እንደ እከሌ እንዲሆን ሳይሆን እንደ ሰሓቦች እንዲሆኑ ስለምፈልግ፣ እነሱ ናቸው የተሻሉ ማህበረሰቦች የሚባሉትና። ስለዚህ ምን ልላችሁ ፈልጌ ነው፣ እዚህ ጋር ቁጭ ብለን ለእናንተ ዳዕዋ ስናደርግ ጺሜ ስለረዘመ እኔ ያው ሲጀመር ብዙ ጊዜ ሙደወር ወይ ደግሞ ጀለብያ አልለብስም። ጀለብያ ስለለበስኩ ጺሜ ስለረዘመ የአላህን ስብሓነሁ ወተዓላ ዲንን ስላወቅኩኝ የሆነ የተወሰነ ነገር ከእናንተ ስለተሻልኩኝ በጣም ከእናንተ ርቅ ያለው ዓቢድ ነኝ ተቅይ ነኝ ያልኩ አበደን። እንደዛ አድርጋችሁ አትወሰዱት። ደካማ ወንድማችሁ ነው፣ ይሳሳታል፣ ወንጀልም ይሰራል፣ እንደማንም ይሳሳታል፣ ተውበት ያደርጋል፣ ወደ አላህም ይመለሳል። ከዚያ በኋላ አላህ ሰትሮታል። በብዙ ሰዎች መካከል ያለው ልዩነት የሰትር ጉዳይ ነው። የሰትር ጉዳይ ነው። ሰትር ነው ኸላስ፣ አላህ ሰትሮናል። አንዳንድ ሰዎችን ደግሞ አላህ ስብሓነሁ ወተዓላ ድንበር ሲተላለፉና በጣም ድንበር ሲተላለፉ ያጋልጣቸዋል። ከዚያ ውጭ ግን የአላህ ሰትር ነው እያኖረን ያለው እንጂ አበደን ላ ዒልም አይደለም ወላ ምን አይደለም። ስለዚህ ያን ነገር ማወቅ አለብን። ብዙ ሰዎች ከስር መጥተው አሁን ኮመንት የሚሰጡት እንዴ ሙዓዝ ነው እንዴ የሚል ሰው አይጠፋም። አሁን ዛሬ ሙዓዝ ስለምን እያወራ ነው? ምን ሆኖ ነው እንዴ? እናንተ የምታስቡት ቆይ ሙዓዝ ነዚፍ በቃ የሆነ ጀለቢያ አድርጎ ኮፍያውን አድርጎ ብቻ መስጂድ ብቻ ሄዶ ከመስጂድ ወደ ቤት ተመልሶ 24 ሰዓት ቁርአን ብቻ የሚቀራ ቁርአኑን ሲዘጋ ወዲያው አዝካር የሚጀምር ሱብሃንአላህ። ኧረ የለም። እናንተ የምትኖሩትን ኑሮ ነው እየኖርኩ ያለሁት። ሜይቢ ከቁርአን ጋር ሐፊዝ ስትሆን የሆነ ግንኙነት ይኖራል። ተግባባን? ሐፊዝ ስትሆን የሆነ ግንኙነት ይኖራል ከቁርአን ጋር ለየት ያለ ማለት ነው። ከሐዲስ ጋር ደግሞ ናም ኪታቦች እንዳይጠፉብኝ ሙራጃዓ ለማድረግ አጅርን ለመፈለግ ወንድሞቼን ለማስተማር ሙጣላዓ ያደርጋለሁ። አንዳንድ ሰው የሱ ህይወት እኮ አንዴ ያጋጠመን ነገር ልንገራችሁ። ሱብሃንአላህ በጣም የሚወደድ ሰው ነበርና በጣም የሚወደድ ሰው ነው፣ በጣም የሚወደድ እና ድንገት አብረን ቁጭ ብለን እያወራን ነው። እኔ ግን አንድ ነገር ልንገርህ አልኩት። በነገራችን ላይ ብዙ ምቀናባቸው ሰዎች አሉ። ከውጭ ሆኜ ቀናባቸውና አንዳንድ ሰዎች በእኔ እንደሚቀኑ ሲገባኝ መቀናቱን እተወዋለሁ። ከቀናው በሰሃቢይ ነው ማንም የሆነ ችግር ስላለበት ብዬ ስለማስብ እና ድንገት ከዚህ ሰው ጋር ቁጭ ብለን እያወራን ጠየቅኩት። ቆይ አልኩት፣ አንተ ግን በዚህ ስነ ምግባር በጣም ለስላሳ ሰው ነው፣ ደስ የሚል ሰው ነው፣ በጣም የተረጋጋ ሰው ደስ የሚል አንተ ግን አልኩት እንዲህ በተረጋጋ ማንነትህ እንዲህ ደስ በሚል ማንነትህ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ያሉትን ነገር አሟልተሃል አልኩት። አልገባኝም አለኝ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እኮ ሲናገሩ ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ አሉ። ከእናንተ መሃል በላጭ የሚባለው እኮ ለቤተሰቦቹ በጣም መልካም የሆነ ሰው ነው፣ ለሚስቱ ማለት ነው። ለሚስቱና ለልጆቹ በጣም መልካም የሆነ ሰው ነው። እኔ ደግሞ ወአና ኸይሩኩም ሊአህሊ ለቤተሰቦቼ በጣም መልካም ነኝ አሉ ሰለላሁ ዐለይሂ ወሰለም። ነብዩ እኮ ሰለላሁ ዐለይሂ ወሰለም ለሚስቶቻቸው በጣም ይጨነቁ ነበር። እናታችን አኢሻ እኮ ልጅ ነበረች፣ ሰለላሁ ረቢ ወሰላሙ ዐለይሂ ልጅ ነበረች። ልጅ ሆነ ማለት እንትን ነበረች፣ በቃ የሆነ እንደ ሌሎቹ እንትን አልጠገበችም፣ ሙሉ በሙሉ ላይፍ አልጠገበችም። ሰው እኮ 15 16 ዓመት ሆኖት ኃላፊነት ሲኖርበት ብዙ ዘመኖቹ እንዲህ ብሎ ያልፈዋል አይደል? እናታችን አኢሻም ያ ነገር ነበረባትና መጫወት ትወዳለች። ሲጫወቱም ስትመለከት ቁጭ ብላ ማየት ያምራታል። እና ነብያችን ሰለላሁ ዐለይሂ ወሰለም የሆነ ጊዜ እናታችን አኢሻ እንዲሳቸው ላይ እንዲተደግፋ አስቡት፣ የዓለማት ሁሉ ነብይ የሆነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲተደግፎ እሷ ላይ ተቀምጣ እንትን ትላለች፣ ትመለከታለች ጫወታውን። ከዚያ ምን ተፈጠረ? ነብዩ ሰለላሁ ዐለይሂ ወሰለም ቁጭ ብለው አልከለከሏትም፣ አልተናገሯትም፣ ምን አላሏትም። ጽጥ ብለው ተመለከቱ። አየችና ሑመይራ በቃሽ እንዴ አሏት። ጨርሰሻል ወይ? በቃሽ? ከዚያ በኋላ እናታችን አኢሻ ረዲየላሁ ዐንሃ አይ አልበቃኝም አለች። አልበቃኝም ያለችው
ለእንትን ነበር ማለት ሌሎች የነቢዩ ሰለላሁ ዐለይሂ ወሰለም እንስቶች እንዲመለከቷት ነው እንደዚህ ያሳቸው እሷን እየተንከባከቡ። ያ ብቻ አይደለም ባይተወይ ሌሎች ባለቤቶቻቸውን በአጠቃላይ ሲንከባከቡ ነበር ነቢዩ ሰለላሁ ዐለይሂ ወሰለም። እና ወአና ኸይሩኩም ሊአህሊ ብለዋልና ወንድሜ አንተም ለቤተሰቦች አንተን ያገኘች ሚስት እንዲህ መሬት የሆንከውን ሰው እኔ አሁን በተፈጥሮ እንትን አለብኝ አንድ ችግር አለብኝ ብዬ ነው የማምነው። የሆነ የመናደድ ነገር አለብኝ፣ እናደዳለሁ አንዳንዴ የማይሆን ነገር አግባብ ያልሆነ ነገር ከተፈጠረ እናደዳለሁ። ብናደድም ግን ቶሎ ራዲያተሬ ሰፋ ያለ ነው ያበርዳል ቶሎ ማለት ነው። እና ያ ነገር አንተ ደግሞ ሲጀመር አትናደድም፣ በጣም ጥሩ ባህሪ ያለህ ምናምን አልኩት። መዋዚያ አለኝ ባለቤት ያለችኝን ነገር ልንገርህ አለኝ። አዎ አልኩት። ወላሂ እንዲህ መሆንህም ባቅ ኖሮ ከመጀመሪያው ባላገባውህ ነበር ትለኛለች። ይህንን ሰው እሱ ባይነግረኝ ኖሮ ወላሂ አላምነው ነበር። በነገራችን ላይ እሱን መጥፎ ሰው ሆኖ አይደለም፣ ግን ያው ሜይ ቢ ኤክስፔክቴሽኑ በጣም ሀይ ስለሆነ ይመስለኛል። ልጁ በጣም ጨዋ ስለሆነ ተግባባን። በጣም ጨዋ ነው፣ መሬት ነው ልጁ። እና እንዲህ መሆንህም ባቅ ኖሮ ባላገባውህ ነበር አለችኝ። ዋት እንደዛ አለችኝ። አይ እኛ ባለቤት እንደዛ ብትለንም ችግር የለውም አልኩኝ በውስጤ። ሚስቴ እንደዛ ብትለኝ ቀኖር ማለት ነው፣ ተቀባይነት ያለው ነገር ነው። ምን ልላችሁ ፈልጌ ነው፣ እናንተ ውጭ ላይ ሆናችሁ ነገሮችን ስትመለከቱ ሩቅ ያለ ነገር ስለሆነባችሁ ነው። ቆይ አንድ ነገር ልጠይቃችሁ። የዛሬ 12 ዓመት 13 ዓመት አረብ ሀገር መሄድ ለእናንተ ህልም አልነበረም? ውጭ ሀገር መውጣት ህልማችሁ አልነበረም? እውነት የዛሬ 12 ዓመት 13 ዓመት 14 ዓመት 10 ዓመት 8 ዓመት አረብ ሀገር መውጣት ህልማችሁ አልነበረም? ነበረ። ና ዛሬ ግን ወጥታችኋል። ህልም የነበረውን ነገር አላህ አሳክቶላችኋል፣ ደርሳችሁበታል። አሁን ላይ ግን ጭንቀት ነው፣ የሆነ በቃ ጥበት፣ የሆነ ሂራር ነው ለእናንተ፣ የሆነ ጭንቅ ነው። ውጭ ላይ ተቀምጦ ለሚመለከት ሰው ዛሬ እናንተ ያላችሁበት ህይወት የደስታ ህይወት ነው። ታውቃላችሁ? የጭንቅ ሁሉ ጭንቅ ብሎ ማለት እንደሆነ ታውቃላችሁ? የሆነን ነገር ማድረግ እየፈለጋችሁ አቅሙ እያላችሁ ማድረግ አለመቻል። ለምሳሌ አክል ሀገር ቤት ላይ ያለ ሰው የሆነ ሰው ቢታመምበት ላሳክመው ቢል ብዙ ዋጋ ያስከፍለዋል። ያ ነገር ብር አቅም እኮ አለው፣ ጉልበት አለው፣ መስራት ይችላል። እድሜው ገና የስራ እድሜ ነው፣ ግን በቃ ቤተሰቡ ማሳከም አይችልም። ከዚያ ጭንቁ አንጻር ከዚያ ችግር አንጻር ይቀመጥና ተመልክቶ አረብ ሀገር ያላችሁት ግን ምንም ቢሆን ቢደክማችሁ ምን ብትሉም ሰርታችሁ ብር ልካችሁ ታሳክማላችሁ ቤተሰባችሁን። ያን ነገር ሲመለከት ተግባባን እንትን ይላል። ስለዚህ ምን ልላችሁ ፈልጌ ነው፣ ውስጥ ላይ ተቀምጣችሁ እንትን የምትሉ ሰዎች እንትን አትበሉ፣ አልሐምዱሊላህ በሉ፣ ደስተኛ ሆነን እንትንም በል። ጭንቂ ኑቲና ቃሪን ይባላል በሀረርግኛ። ኑቲና ቃሪን ማለት የችግርን አጤረራ አታውጣልን ማለት ነው። እና ወደ ፕሮግራማችን ስንመለስ አልሐምዱሊላህ እያልን ዘናፈታ እያልን ዒዳችን እናሳልፍ። ወንድማችን ጃቢሮ የሚናገረው ነገር ካለ ይናገር። እኔ ጋር በነገራችን ላይ ሰዓቱ 3 ሰዓት ሆነዋል። ከሌሊቱ 3 ሰዓት ነው፣ እኩለ ሌሊት አልፎ ማለት ነው። ስለዚህ ኢንሻአላሁ ተዓላ አሁን መተኛት አለብኝ። ፈጅር ደግሞ እኛ ጋር በጣም ይቆያል፣ 6 ሰዓት ከምናምን ነው ፈጅር። ስለዚህ 1-2-3 ሰዓት መተኛት አለብኝ ትንሽ ዒድ ከመሄዴ በፊት። ወንድሜ ጃቢር ደግሞ የሚናገረው ነገር ካለ ፕሮግራም ሰጥቼዋለሁ። ለ1 ሰዓት ፈቅጄለታለሁ። ጃቢሮ የምሬ ነው፣ እየቀለድኩ አይደለም። ወላሂ 1 ሰዓት ፈቅጄልሃለሁ። ከ1 ሰዓት በታችም ካወራ ችግር የለውም፣ መብትህ ነው። 1 ሰዓት ግን ፈቅጄልሃለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም አለይኩም ብያለሁ። እሺ አይ ቲንክ እኔ ስለ ባህል ብዙም ኤክስፒሪየንስ የለኝም። እኔ በዓል አይዱኑ ከማያደንቁ ሰዎች፣ ይሄ በዓል ግርግር፣ ድግስ ምናምን ብዙም ከማይወዱ ሰዎች ውስጥ ነኝ። እንደውም ጸብ ነው። እንደውም እኔ ትዝ ይለኛል አክስቴ ልጇ ግብታ፣ አክስቴ በጣም ነው የምትወደኝ። የሚገርማችሁ ነገር እኔ ግን አላቃትም። በፎቶ ራሱ የሆነ ቀን ነው ያየኋት። እንዲህ አሁን ዘመድ ግርግር ምናምን ማልወድ አይነት ሰው ነኝ እና አይ ቲንክ ልጇ ግብታ እና ይህንን ነገር የምደገፈኝ እናቴ ብቻ ናትና ልጇ ግብታ ሰርግ ጠርታኝ አልሄድኩም ነበርና ሰው ሰርጉን እንደጨረሰ ወደ ቤት አይሄድም፣ ቀጥ ብሎ ወደኛ ቤት መጣች። እኔ ደግሞ ቤት ተኝቼ ነበር። እናቴ ደውላ አክስትክ እየመጣች ነው በላም ልጣለችኝና በቃ ይሄ ነገር እንደዚህ አይነት ነው የሚያዝናና ነገር ያለኝ። ቤት እንግዳ ሊመጣ ሲል ማዘር ደውላ እየመጡልክ ነው ወደምትሄድበት ሂድ ትለኛለች። ጓደኞች ጎኝ ከርማሉ። እንዳጋጣሚ ወደ ቤት እየመጣው ደግሞ ቤትም እንግዳ ካለ አሉ ምናምን ትለኝ። ምክንያቱም ከተገናኘን በቃ አዝነውብኝ ነው የሚሄዱት። ምራቅ ይለቀልቃሉ። ሰው እኔ አንድም አልወደው ነገር እንግዳ
ብቻ የሆነ እኔ ይጨንቁኛል፣ ለምን እንደሆነ እኔ እንጃ። ከዛ ነገር አንጻር እናቴ በጣም ስለምትረዳኝ እንትን ትላለች እና ሁል ጊዜ የኔን ገፈት ቀማሽ እንግዲህ ብራዘር ነው። ብራዘር ደግሞ ከኔ በላይ ነው የሚጠላው፣ ግን እሱ እንደኔ ገገም አይደለም። በቃ ሼም እየያዙ ይገባል። በቃ የሌላ አስደብሮት ነበር የሚወጡት እና እኔ በዓል ምናምን ብዙም እረፍቱ ብቻ ነው የሚታየኝ። ስራ በሆንኩበት ጊዜ ትምህርትን በነበርኩ ጊዜ በዓል ከሆነ እረፍቱ ብቻ ነው የሚታየኝ እና ስለ በዓል እኔ ብዙም ገጠመኝ የለኝም። ኡስታዝ ሜቢ ሌላ ልትጠይቁኝ የምፈልጉት ነገር ካለ ጠይቁኝ፣ አወራቸዋለሁ። በነገራችን ላይ ጃ ወንዳዊ ባህሪ ነው። በነገራችን ላይ በዓል አለመውደድ ማለት የሆነ ሴሌብሬሽን አለመውደድ የሆነ ብዙ ወንዶች ሼር የሚያደርጉት ነገር ነው። አሁን ለምሳሌ ሰርግ አይመቸኝም፣ በተፈጥሮ ማለት ነው። ሰርግ አይመቸኝም። የዒድ ቀን ሱናም ነው ማድረግም አለብን። ዒድ ከሌላ ቀን መለየት አለበት ብዬ ነው የማደርገው መዝናናበት እንጂ የመዝናናት ባህል የለኝም። የሚገርማችሁ ነገር ከጓደኞቼ ጋር ኬንያ የሆነ ጊዜ 2021 ላይ ሄጄ ነበር። ወላይ 2021 ላይ ኬንያ ሄደን እንትን ነበር ኢስሊ ነበር ይሄድ ነው እንትን የሚባለው ናይሮቢ ማለት ነው። ኢስሊ የምትባል አንድ መንደር አለችና እዚያ ነበር ይኖር ነው። ከዚያ ጓደኞች የተነሱና ሙዓዝ ልንዝናና ነው። የት ሄዳችሁ? ሞምባሳ ሄደን። ሞምባሳ ምን ልሰሩ?